ብዙ ደግሞ እንግዶች ነበሩ ቸርች ውስጥና እያመለክን እያለ በጣም ያስፈራል። አሁን ቸርች ውስጥ ነው እያልኳችሁ ያለሁት ቸርች ውስጥ ነው እና አለባበስ በጣም በጣም ወሳኝ። እኔ አሁን ኦርቶዶክስ ቤት ነው የመጣሁትና እዛ ላይ የምንለብሳቸው ልብስ ከላይ እስከታች በጣም ተሸፋፍነን ነው የምንለብሰው። እኔ እዚህ መጥቼ ነጠላ ተውኩኝ እንጂ ይህንን አለባበስ አልተውኩም። ምን ለማለት ፈልጌ ነው? ማምለክ አልተቻለም። ከፊት የነበሩ ሰዎች ነበሩ፣ አምልኮ ላይ ነበረና በጣም በጣም የሚያስፈራ ነገር ነው። ቅድም ሶፊ እንዳለው ቤት ነው የሚጀምረው፣ ከቤት ነው። ልጆችን ከቤት ነው። እኛንን ልጆቻችንን መምራት ያለብን፣ ማስተማር ያለብን፣ መምከር ያለብንና ድሮ እንኳን የራስን ልጆች የጎረቤትንም ልጆች ሰው ይመክራል። አሁን ያው ዘመኑ እየተሻሻለ ይሄ ቴክኖሎጂ መጥቶ ሰው ልጆች አይሰሙም እና እየተሻሻለ ነው። ነብይት እየወረደ ነው እንጂ ምን ይሻሻላል? እየወረደ ነው ማለት በቃ ቅድም አንተ እንዳልከው ሞባይል እየተሰጠ በዛ እየታየ አሁን ልብሶች ራሱ ጤነኛ ልብሶች ራሱ በጣም እንትን እየተደረገ እየተሰራ ያንን እየለበሱ ቸርች እየመጡ መሪዎችም አንዳንድ ጊዜ እኛ አገልጋዮችም ላይ በጣም ትልቅ ችግር አለ። በዚህ ላይ ትኩረት ተደርጎ መማር ማስተማር አለበት ብዬ አምናለሁ። እኔ በየቤተ ክርስቲያኑ ይህን ነገር መደረግ አለበት ብዬ አምናለሁ። እግዚአብሔር ይርዳን፣ እኛንም እግዚአብሔር ያግዘን። መጸለይ ነው። አሁን ቅድም እህታችን ታወራ ነበር እኔ ልጆችን ምን ላርጋቸው እንዴት ላርጋቸው ትል ነበርና የሁላችንም ችግር ነው፣ የሁላችንም ጥያቄ ነው። እኔ አንድ የማምነው ምንድነው መጸለይ ነው። ቤት ያሉትን ልጆች መምከር ነው። ልጆችን እንደ ክርስቲያን በትክክል እንዲሄዱ ማሳየት ነው። መጸለይ ነው ብዬ ነው የማምነው። ጥሩ ሀሳብ ነው። ልጆቻችንንማ ወዴትም አናረጋቸውም። መጀመሪያ ወላጅ ነው ስርዓት መያዝ ያለበት። ምን መሰላችሁ? በጣም ገዳይ ትውልድ እያጠፋ ያለ ቋንቋ ልጄ እኔ ባደግኩበት አያድግም። ኧረ ልጄ እኔ እንዳደግኩት አያድግም። አንተ ልጅ አንተ እንዳደግከው እንዳያድግ ከፈለክ በስነ ስርዓት አስተምረው፣ ግብረ ገብ አስተምረው፣ ስነ ስርዓት አስተምረው፣ ታላላቆቹን ማክበር አስተምረው። እንዳንተ እንዳያድግ ከፈለክ አንተ ዋልጌ እንደዚህ ብለህ የምትናገር ልጅ እንደኔ እንዲያድግ አልፈልግም ሁሉ ነገር ተመችቶተን። ታዲያ አንዳንዱ ሰው እሱ ስለሌለው አድጎት ስለማያቅ ልጁ ላይ ያደረገ ልጁን እየጠቀመው ይመስለዋል። ጋሽብሩ ልጅን እየገደልከው ነው፣ ልታጣው ነው ልጅን። ጋሽብሩ መነኝ ስርዓተ ቢስ ልጄ እኔ እንዳደግኩበት ማደግ የለበትም። እንዴት ልታሳድገው ነበር የፈለከው? ይሄ ነው አንዱ ኢትዮጵያ ውስጥ ልጆችን እየገደለ ያለ ቋንቋ። አባትና እናት እነሱ ያለፋቸውን የልጅነት ጊዜያቸውን ልጆቻቸው ላይ በመከመር የስልክ አይነት በመከመር የኢንተርኔት አይነት በመከመር የልብስ ህገወጥ የሆነ ልብስ በመከመር ነፃነቷን ስጧት ይላል። እንደውም ጥሩ ሀሳብ ልጅና ካልሲ ወደ አልጋ ስር እየተባለ እንዲያደግ ነው። እሱ ነው ጥሩ። እንደዚህ አይነት ዋልጌና እንደዚህ አይነት መረን ለቀቅ ልጅ ከመሆን ካልሲና ልጅ አልጋ ስር ተብሎ አልጋ ስር ይሻለኛል። ጥፋተኛ እኔ በዚህ ሰዓት በደረስኩበትና በተለይ ልጆች አይደሉም ጥፋተኛ፣ ወላጆች ሆነው አግኝቻቸዋለሁ። ወላጅ ነው ልጆችን እያበላሸ እየገደለ ያለው፣ ልጆቹ አይደሉም። ልጅማ በሚሄድበት መንገድ ምራው ባደገ ጊዜ ከዛ ፈቀቅ አይልም ይላል። ራቆት መሄድ እንዳይፈሩ ኮንፊደንስ ነው ብለው ኮንፊደንስ ይላል። ኮንፊደንስ ነው ይላል። ይሄ ኮንፊደንስ አይደለም፣ በስባስነት ነው። ለቃሉ ይቅርታ፣ በስባስነት ነው። ይሄ ኮንፊደንስ አይደለም። ይሄ
ኮንፊደንስ ነው፣ ራሱን ይግለጥ፣ ሰልፍ ሪኮግኒሽን ነው ምናምን ይላል። ነውር በቃ እኔ የትኛውንም ነገር እኔ ቶለሬት አደርጋለሁ። እንዲህ አይነት የልጅ እኔ የሚያነቀስ ልጅ ራሱ አልወድም እኔ። ስጡት እሱ እኮ ይህን ከሰጣችሁ ስልክ ከሰጠኸው ያቆማል ይላል። በቆሎ የተቀቀለ በቆሎ አሰጠውም አይግጥም። እሱም በቆሎ ቀቀለ ሰጠው፣ እሱን ይጋጥ። ምን አባቱ ፈለገ ከዛ በላይ? የምን ስማርትፎን ነው የምሰጠው? የዱባ ፍሬ ቆልታ ስጠው፣ እሱን ይፈልፍል። የምን አባቱ ነው ስማርትፎን ነው? ሲያለቀስ ስጠው፣ በቆሎ ይጋጥ። ባቄላ የተዘፈዘፈው ባቄላ ይብላ። ከዛ ፈሱን እየፈሳ ይተኛ ገብቶ። የምን ስፓርት ስታለቅስ ጌም ስጡት ይላል። የምን አባቱ ጌም ነው የሚጫወተው? ዥዋዥዋ አይጫወትም፣ ጥምጥም አይጫወትም። ስልክንጫ ላይ ጠምጥሞ አድርጎ አይጫወትም ጥምጥም። ሰኞ ማክሰኞ አትጫወቺም? ወታ እዛ ሜካፕ የምትቀባው ህፃኗ የ6 ዓመቷ ልጅ ሄዶ ወድቆ አፈር ለአፈር እዛ አፈር ግጦ አይመጣም እንዴ? የምን ስማርትፎን ነው የምሰጠው? ልጄን እንዳደግኩበት አያድግም። አንተ ራሱ መቼ አደግክ? መጀመሪያ ደረጃ። ስለዚህ ልጆቻችሁ ሲያለቅስ ስማርትፎን እንካ ብላችሁ ከምትሰጡት በቆሎ አስቀቅሉ። የተቀቀለ በቆሎ ስጡት፣ ይጋጥ። ይሄ መንጋጋውን እዚህ ጋር እኔ አሁን መንጋጋ እዚህ ጋር ጡንቻ አለኝ። ሰው የመንጋጋ ጡንቻ አለው። በልጅነት የጋጥኩት በቆሎ ነው። ይኸው እዚህ ጋር መንጋጋ ያውን እዚህ ጋር አለኝ፣ እዚህ ጋር ጡንቻ አለኝ። በቃ የአሁኑ ልጆች እንዳለ ጡንቻው እዚህ ጋር ነው ጡንቻቸው፣ እዚህ ጋር ይሄ ስልክ እንዲህ የሚያደርጉበት እንዴ! ምን ሊያደርግ ነው የምሰጡት? ስለዚህ 90s ላይ አንደኛ የአሁኑ ልክ አይደለም፣ አያግባባኝም፣ አልስማማበትም፣ አልፈቅድም፣ ነውርም ብዬ ነው የማየው። ስለዚህ ለልጆቻችሁ ስማርትፎን እየገዛችሁ የምትሰጡ 17 መጣ እኮ ዳዲ ሲል 17 የምትገዛ አንተን በ17 መርፌ ነበረ። ምንድን ነበረ? 17 መርፌ ምንድን ነው? ከየት መጣልኝ አእምሮ ውስጥ? ኧረ እኔ አላቅም። 17 መርፌ ዝም ብዬ ድንገት መጥቶብኝ ነው በውስጤ። በቃ 90ዎቹ አይደለም ለዛ ነው። ስለዚህ 17 አይፎን መጣ እኮ 16 ተኩል አይፎን መጣ እኮ ምናምን እያልክ አትቀባጥር። የኔ ልጅ እኮ ፓስወርዱን የት ገብቶ የት እንደሚወጣ ብታቅ ምናምን ይላል። ይልቅ የአንተ ልጅ ስልኩ ውስጥ ገብቶ እንዴት ገብቶ እንደሚወጣ ከምታይ ቀኑን ሙሉ የት ገብቶ እንደሚወጣ ልጅህን ተከታተል። ቀጥሎ ብዙ አወራው። ዛሬ ደግሞ ምን እንደነካኝ ተናድጄ ነው። ትንሽ ተቆጥቻለሁ በማያቸው ነገሮች። ይሄ አለባበስ ደግሞ አሁን ደግሞ እንደዚህ ከተመሳሳይ ጾታ ጋር በተያያዘ ፖሰስ ቢሆኑ ሰዎች ምናምን ልንጸልይ ይገባል። በምክርም በማግለል በመደብደብ በምናምን ብዙ ባይሆን ባይ ነኝ። ህግ አለ። የኢትዮጵያ ህገ መንግስት በማይፈቅድባቸው ጉዳይ የደቦ ፍርዶችን ከመስጠት ይልቅ ወደ ህግ አሳልፎ መስጠት ህግ ያንን ነገር ያየዋል። አለቀ። ቀጥሉ። ይቅርታ ኬኩም ታላቁም መጥቷል። ደሳለኝ ያለ አክሊል እንኳን ተናግሯል። መቀጠል ችላላችሁ። ጤና ይስጥልኝ ፓስተር ሶፎንያስ እንደምን አሉ? ደህና ኖት? ታላቁ ኬኩን እንዴት ነው? ሁላችሁንም ሰላም ብያለሁ። ሁላችሁንም እዚህ ውስጥ ያላችሁ በጣም አሪፍ ነገር ነው በእውነቱ። በቃ በጣም ተመቸኝ። በጣም እውነት በቃ ይሄ በጣም ትክክለኛ ነገር ነው። ዛሬ ያነሳው ነገር በጣም ትክክለኛ ነገር ነው። እንደው እንደኛ ሆነው ይደጉ እንኳን ባንል፣ ግን አሁን ያለው ነገር ግን በጣም ይደብራል። በቃ አሁን ሶሻል ሚዲያ ላይ የምናየውም ነገርም የልጆች አስተዳደግም አሁን በቃ በጣም ከባድ ነው። እርግጥ ያው ከጊዜው ጋር አብሮ የሚቀየሩ አሉ። ሁላችሁንም ሰላም ብያለሁ። ማንነት እልክልሃለሁ። እሺ አሁን ገና ነው የደረሰኝ እንትኑ፣ ለዛ ነው ዝም ያልኩህ። እና አስተዳደጋችሁ ሰፍዬ በጣም ከባድ ነው። እኔ ለምሳሌ አሁን ልጆች አሉኝ። ላይክ አሁን እኔ 3 ልጆች አሉኝ፣ 2 መንታ ሴትና አንድ ደግሞ ታላቅ ደግሞ አለኛው። አንተ እንኳን ስለምታውቃቸው አሁን እነዚህ ልጆች እኔ እንዳደግኩበት አሁን ሲስተም ማድረግ የለባቸውም። ኦፍ ኮርስ እሱ ያስማማኛል ማለት እኔ ለምሳሌ አሁን
በእግር ምናምን ላደርግ እችላለሁ። ግን እነሱ አሁን ጫማ ትገዛላቸዋለህ ምናምን። ከዚያ ውጭ ግን እንደው በቃ ከስልክ ጋር ይሄ በቃ እንደው ይሄ ኢንቲሜት አድርጎ ማሳደግ ልጆችን ግን ሪሊ በጣም በጣም ያሳዝናል፣ በጣም ያሳዝናል። በተለይ ደግሞ ስልክና ኮምፒውተር ሰተናቸው ከዛ በኋላ እኮ በቃ ምንም ትኩረትም እኮ የሚያደርግባቸው ሰው እኮ የለም እኮ ሶፊያ። አሁን እኮ በጣም የሚገርም ነገር ኢዝሊ ሁሉን ነገር አክሰስ ያደርጋሉ። ኤቭሪቲንግ አሁን አክሰስ ማድረግ ቀላል ነው። በቃ ትችላለህ። አንድ ህፃን ልጅ ጌም ዳውንሎድ አድርጎ መጫወት ከቻለ በዛ ስልክ ሌላ ነገር እንደማይበት በምን ታውቃለህ? ላይክ ለምሳሌ በጣም ከባድ ነው። ሌላ ነገር አሁን ሰው በቃ ሮጦ እንትን የሚለው የሚያስበው ፖርኖግራፊ ብቻ አይደለም። ኖት ኦንሊ ፖርኖግራፊ ዋራባውት ይሄ ልቅ የሆነ ምናምን ዘፈኖች እሳ የራቁት ዘፈን ምናምን ማአት እኮ ነገር እኮ ነው ያለው ጋይስ። እና ልጆቻችንን በጣም መጠበቅ አለብን። ሶፊ ልክ እንዳልከው ነው። በቃ ባቄላ ይብላ ምንድነው? ምን አባቱ ነው ባቄላ ይብላ ለጥ ይበል እንትን ላይ ምንድነው ይሄ ምንድነው የሚባለው መደብ ላይ። እኛ በጣም የሚገርም ነገር ሶፊዬ፣ እኔ በጣም የሚገርም ድሮ ያው እኔ እንኳን ነው ከተማ ተወልጄ ከተማ ነው ያደግኩት። ግን በቃ እኛ በእግር ነበረ የምንሸካሽከው 1 ኪሎ ሜትር ምናምን ትምህርት ቤት በእግር ነው በቃ። አሁን እኮ ከዚህ እኮ በቃ በባጃጅ ነው የሚሄዱት፣ በታክሲ ነው ወይ በባስ ነው። ከትምህርት ቤት መጥቶ ባስ ይወስደዋል፣ ከዛ በባስ ይመለሳል። እቤት ቁጭ ብሎልህ ከዛ ኮምፒውተር ከፍቶ ምናምን። እንደዚህ መሆን የለበትም። ልጅ ወጥቶ ኳስ ይጫወት፣ ጫማ ግዛለት፣ ካሰቶኒ ግዛለት፣ ታኬታ ግዛለት፣ ውጣና ተጫወት በለው ኳስ፣ ግቢ ውስጥ ይሩጥ እንዴ እንጂ በቃ እንደ ቁጭ አድርገናቸው ቤት ውስጥ ምናምን በጣም አደገኛ ነው የሚሆነው። በጣም አደገኛ ነው። እና ልጆቻችንን በተለይ ደግሞ ይሄ እንደዚህ ስልክ ምናምን የምንሰጥ ሰዎች ሪሊ በጣም ከባድ ሪስፖንሲቢሊቲ ነው። በተለይ ደግሞ ብዙ ጊዜ ከልጆች ጋር አብራችሁ የምትውሉ እናቶች ልጆቻችሁ አንድ ጊዜ ከተበላሹ በጣም መጥፎ ነው ጋይስ። መመለስ በጣም ይከብዳል። በጣም ነው የሚከብደው። እና ሶፊዬ ዛሬ በቃ በጣም ደስ የሚል ቶፒክ ነው ያመጣው። ማርያምን በጣም ነው ደስ ያለኝ። ደግሞ እኔንም ስለሚመለከተኝ እንደ ወላጅ በጣም ቴንኪዩ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብር ለማለት ነው የገባሁት። ቴንኪዩ፣ በጣም አመሰግናለሁ። ስለዚህ ዛሬ የምንሄደው ወላጆች ላይ ነው፣ ልጆች ላይ አይደለም። ልጆች ምንም አላጠፉም። ጥፋት ያለው ወላጆች ጋር ስለሆነ እናነሳለን። ነፂ እንዴት ነሽ? እንዴት አደርሽ? እንዴት ነው ልጆች አስተዳደግ ላይ አንቺስ እንዴት ነሽ? ሶፊ ያው መቼስ እኔ አላገባውም ልጅ ስለሌለኝ እስቲ ገና ለሚያገቡና ልጅ ለሌላቸው እስቲ መክር ስጡን። እንደውም መክር ፈልጋለሁ። ኦኬ እሺ። ፕሮፌት ዳዊትስ? ሶፊ እንዴት ነህ? ሰላም ነህ ወይ? ለልጆች ስልክ ትሰጣለህ አትሰጥም? ኧረ አልሰጥም። እኔ ግን ውስጤ ሰጥተሃል። ውስጤ እንደዛ ነው የሚለኝ። ስልኬን በፍጹም አላቀርባቸውም። ስልክ ቅርና ወደ ቴሌቪዥንም አላቀርበውም። 12 ዓመት ልጅ አለኝ፣ ወንድ ልጅ። ትምህርቱን ይማራል። በብዙ ስላየሁት ባለው ሁኔታ ላይ በሚሄድበትም ለአገልግሎት በሚሄድበትም በሁኔታዎች ሁሉ ብዙ ያየኋቸው ነገሮች ስላሉ ከገጠር ጀምሮ እስከ ከተማ ድረስ ብዙ ነገር አለ፣ የተበላሸ ጎን ስላለ ልጄን በፍጹም ወደ ስልክ አላቀርበውም። በጣም ከባድ ነው ያለው ሁኔታና ተቋርጧል። ትምህርት ቤት ስልክ ገብቶብኝ ነው። ትምህርት ቤት ይሄዳል፣ ይማራል፣ ይመለሳል። የራሱ ጥናት ሰዓት ይኖረዋል፣ ጨዋታ ሰዓት ይኖረዋል። ከዛ ውጭ ግን ስልክ የሚባለው ነገር ጋር በፍጹም የራስ ጊዜ ሲደርስ ስልክ ትይዛለህ። አሁን ግን አይቻልም ብዬ ከልክዬዋለሁ ማለት ነው ያለው ሁኔታ ስለነበረ እና በጣም አሁን ወላጆች ላይ ያልከው ሀሳብ ላይ በጣም ነው እኔ። እሺ ደሳለኝ ቀጥል። ፓስተር ሶፊ እንዴት ነህ? ሰላም ነው ወይ? ሰላም ነው አለን። እኔ እንኳን ያው አሁን ያለሁበት ሳውዝ አፍሪካ ነው። በዚህ ሀገር ልጄ እንኳን የ6 ወር ልጅ ነው፣ ህፃን ነው ያለኝ።
ያው እኔ ትምህርት እየወሰድኩ ነው እና በአንዳንድ ቦታዎች ላይ ያየሁት ምንድነው እዚህ ሀገር ላይ ልጆች እንኳን ስልክ ካልሰጠው ምግብ እንኳን አይበሉም እና እንደዛ አይነት ነገሮች አሉ። ያው ጌም ካላዩ ካልተጫወቱ እንደዛ አይነት ነገር አለ። ግን ያው እኔ ትምህርት እየወሰድኩ ነው። እሺ አሪፍ ነገር ነው ያነሳው። ደስዬ ስልክ ካልሰጣቸው ጌም ካልተጫወቱ ምግብ አይበሉም አይደለ? አዎ እንደዛ ነው። በቃ አይብላ ቁርሱን አልበላም ካለ ሲርበው ቁርሱን እራት ይበላል። እንደውም አስቤዛ ይቀንሳል። አይብላ። ከባድ ነው ፓስተር ሶፊ። እንግዲህ እዚህ ሀገር ላይ እንደዛ ነው። በአንዳንድ ቦታዎች ላይ ያየሁት ልጅ እንኳን ለስልክ አሁን ትንሽ ነው እና ህፃን ነው። አሁን ገና 5-6 ወር ነው። አንተ ገና ካሁኑ ልታስለምድ ነው። ገና የ6 ወር ህፃን ልጅ ይዘን የገባው ላይ ብራሱ አንተ አሁን እታች ሆነህ ነው መማር ያለብህ። ጌም ካልተጫወተ የማይበላ ልጅ ያላችሁ ሰዎች በኢትዮጵያዊነት ኤቲክስ አሳድገው ብለው ሶፊ እንደዚህ አይነት ፕሮብለሞች አሉ። ግን አሁን የቤተሰብ ነው ታውቃለህ። አሁን ወሳኙ ፋሚሊ ነው። እኔ አሁን ጓደኞች አሉኝ ዩናይትድ ስቴትስ ምናምን ያሉ አውሮፓ ያሉ አሉ። ግን ልጆቻቸውን ግን የሚያሳድጉት በቃ በፈርሃ እግዚአብሔር ነው የሚያሳድጉት። ገብተዋል። ዋናው ነገር አባትና እናት ነው። አሁን አባትና እናት ቤት ውስጥ እግዚአብሔርን እንዲፈሩ አድርጎ ካሳደጋቸው ምንም ችግር የለውም። ልጅ እኮ በአንተ እጅ እኮ ነው ያለው። ሁልጊዜም ቢሆን ወንድ ልጅ ወደ አባቱ ነው በቃ። ሴት ልጅ ደግሞ ወደ እናቷ ነች። ከባህሪ አንጻር ከፍቅር አንጻር አይደለም። ኦኬ እናት በጣም ጎበዝ ከሆነች በቃ ልጆች ጎበዝ ይሆናሉ። አባትም ጠንካራ ከሆነ በቃ ልጆችም እንደዚያ ነው የሚሆኑት። እና አንተ አሁን የሰውን ሰው ማየት ያለበት እሱ ትክክል ነው። ወደ አፍሪካ ሳውዝ አፍሪካ ብትሄድ ወደ ዩሮፕ ምናምን ዩናይትድ ስቴትስ እንደዚያ ነገር አለ። ግን እሱ በኢትዮጵያዊ ምግባር ነው ማሳደግ ያለበት። ቀስ በልና ነገር ነው ያው ቀስ እያለ ይገባዋል። ልምዱን ያገኝ እሱ። ኧረ ኬኩን እንደ አንድ ነገር ልንገርህ እንዴ ፈረንጅ ሁሉ ባለጌ ነው ያለው ማን ነው? ፈረንጅ ሁሉ ነውረኛ ነው ያለው ማን ነው? ፈረንጅ ሆኖ እኮ በስነ ስርዓት ልጆቻቸውን የሚያሳድጉ በስነ ስርዓት በጣም ምርጦች እኮ ወላጆች አሉ። ፈረንጅ ሆነው እንዴ ልጆቻቸውን ስልክ የማያስነኩ ይኸው እኔ ሳድግ ካኮረፍኩ ራሱ ቶቶቶ አኩራፊ ልጅ ምሳውራቱ ይሆነዋል እየተባልኩ ነው ያደግኩ። ብራዘር አኩርፈ ምሳ ካልበላ ሲርብ ትበላለህ ማታ። በቃ የመጀመሪያ ቀን ጌም ካልሰጠኝ አልበላም ካለ አይብላ፣ አይሞትም። ጨው አይደለም፣ አይሟሟም። ምን ይሆናል? ብላ ይልሃል። እኔ ብላ ራሱ እኮ ተብዬ እኮ አላውቅም እንዴ። ማን ነው እሱ ብላ? ሲጀመር እኔ ማንም ብላ ብሎኛ አያውቅም። እኔ ራሴ ርቦኛል ብዬ አልቅሼ እኮ ነው የምበላው። ምን እያልኩ ነው ያለው እንዴ? አንተ እንደውም አሪፍ ፋሚሊ ውስጥ ነው ያደግኩ። እንደውም አንተ ብላ ምናምን ተብለህ ስታኮርስ ምናምን እኔ ሲጀመር ማለት ነው ወይ ማኩረፍ ርቦኝ ራሱ እኮ ስጭኝ ብዬ ገና በመከራ ነው። ፋራ ነህ እንዴ እኮ ኬኩን አየህ። በአንተ ዘመንና በእኔ ዘመን የነበረ ልጅና የአሁን ልጅ የተለያየ አይደለም። ያኔም ልጅ ነው፣ አሁንም ልጅ ነው። የተቀየረው ቤተሰብ ነው፣ ፋሚሊ ነው የተቀየረው። መብቱ ነው እየተባለ ዋልጌነት፣ ዲሞክራሲ መብቱ ነው እንደፈለገ ይናገር፣ ዲሞክራሲ መብቷ ነው እንደፈለገች ትልበስ፣ ዲሞክራሲ መብቱ ነው እንደፈለገ ይናገር። መረን ያወጣል። እናንተ ዲሞክራሲ ጽንሰ ሀሳቡን በደንብ እዩ ትገኛለን። ዲሞክራሲ መብቷ ነው እንደ ልቧ ትልበስ ትሌለ፣ ዲሞክራሲ መብቱ ነው እንደ ልቡ ይናገር ትሌለ። አየማበላሸት መጣ ማለት ነው። ስለዚህ ዲሞክራሲ እንደሱ አይደለም። አንቲክራይስት ነው፣ ጸረ ክርስቶስ ነው። ዲሞክራሲ እያለ ነው ወንድ ለወንድ ሴት ለሴት እያጋቡ ያሉት። ዲሞክራሲ አድጎ መጨረሻው የት እንደደረሰ የቱ ጋር እንደመጣ ጥጉ ላይ እዩት። እናንተ ቃሉን ብቻ ነው ዲሞክራሲ መብቴ ነው መናገር ምናምን የሚለው ቃሏን ብቻ ነው የምናረው። አያችሁ፣ ዲሞክራሲ መብቱን በደንብ አጥንተህ ውስጡ ምን አይነት መርዝ እንዳለ ስላልገባን፣ ለምሳሌ አይጥ ያስቸገረው ሰው ለአይጦች መርዝ ሲሰጥ ብዙ ምግብና ትንሽ መርዝ ነው የሚሰጠው። ለምን? ምግቡን አይተው አይጦቹ በልተው በመርዙ እንዲሞቱ። ዲሞክራሲ ማለት ጽንሰ ሀሳቡ እንደዚህ ነው። በጣም 75% ደስ የሚል ነው።
ለሰው ልጆች ኮምፎርት ዞን የሚሰጥ ሰዎችን በነፃነት እንዲወጡ እንዲገቡ የሚያደርግ ይመስላል። 25%ቷ ግን ገዳይ ነች። ሰፊው 75%ቱን አይተህ ነው አንተ ዲሞክራሲ የምትለው፣ ግን ገዳይ ነው። 75% ንባብ ጀምረሃል። በቃ ሶፊ ማርያምን በኢየሱስ ስም ማንበብ ጀምረሃል። የምሬን ነው። ዛሬ በጣም ገርመኸኛል። ማይ ጋድ ሪሊ አፕሪሺየት ላድርግ ብዬ ነው። ሶፊ ማርያምን ሙድ እያስኩኛል። ይሄ ሁሉ መጽሐፍ ታዲያ እንደ ጥሬ ቲማቲም እየከተፍኩ ነው የሚበላው። ሶፊዬ የምወድ ማርያምን እያነበብክ ነው። አፕሪሺየት አድርጌያለሁ። እንዴ ማድነቅ አይቻልም? በቃ እኔ ስናገር አንብቤ አይደለም ደግሞ ሲጀመር እኔ መገለጥ ነው የመጣልኝ። መገለጥ ይመች ያራዳ ልጅ እና ኤኒዌይስ፣ ስለዚህ ዲሞክራሲ ኢዝ አ ኪለር ገዳይ ነው። በአግባቡ ካልተጠቀምንበት ለይተን ማናቅ ከሆነ ለልጆቻችን ነፃነት የሰጠን የመሰለን ነፃነትና ልቅነት አይቀላቀልብን። ነፃነትና ልቅነት አይቀላቀልብን። ስለዚህ ይሄ እጅግ ነውረኛ ነው፣ ነውረኝነት ነው፣ ልክም አይደለም። ልንደግፈው አይገባም፣ ልንቃወመው ይገባል። ስለዚህ ሁል ጊዜ ለልጆቻችን፣ ለማህበረሰቡ፣ ለጎረቤታችን ልጆች፣ ለሁሉ በእውነት ነው የምነግራችሁ ኃላፊነት ሊኖረን ይገባል። የወንድምህን ደም ከእጅህ እጠብቃለሁ ይላል መጽሐፍ። ስለዚህ ስለ ወንድሞቻችን፣ ስለ እኔ ሌሎቻችሁ ግዴታ አለብን። ብረትን ይስለዋልና። ስለዚህ ሁል ጊዜ ማሰብ መቻል ያለብን ለሰው ልጆች የሚጠቅም እንደኔ ይሻል እንደኔ ሰዎች በየትኛውም ባሉበት እምነት አምላካቸውን ይፍሩ፣ ሃይማኖታቸው የሚነግራቸውን ስነ ምግባር ይከተሉ። ስለዚህ ከዚህ አንጻር ይሄ ሰሞኑን እየተደረገ ያለ ፕሮሞት እየተደረገ ያለ ነገር ነውር ነው፣ አይጠቅምም፣ ገዳይ ነው፣ ይቅርብን፣ ለእኛ ሀገር አይመጥንም፣ ልካችን አይደለም። አንዳንድ ጫማዎች ያምራሉ። ጫማዎች ስላማሩ ግን ይሆኑናል ማለት አይደለም። ልክ አለው። እኔ አሁን 44 ቁጥር 45 ቁጥር ነው የማደርገው። የሚያምር ጫማ ቢሆንም የኬኩን 38 ቁጥር ጫማ ለእኔ አይበቃኝም። ስለዚህ ኬኩ 38 ቁጥር ጫማ ልስጥ ሲለኝ ኬኩ 38 ቁጥር ጫማህን አንተው ያዘው፣ አንተ ላይ ነው የሚያምረው፣ ለእኔ አይበቃኝም ማለት አለብን። አንዳንድ ከውጭና ከነጮች ልንኮርጃቸው የምንፈልጋቸው ነገሮች ለእኛም አይበቁ አሉ። እናንተ ላይ ያምራል፣ እናንተው ያዙት እዛው፣ እኛ አንፈልግም ብለህ መተው አለብን። አሜሪካ ሆና እንድትቀጥል ያደረጋት አንድም ቀን የጦር ተፈርታ እንድትኖር ያደረጋት በፊልሞቿ ነው የነገረችን። እነሱ ባቀናበሩት ፊልም ነው የአሜሪካን ሀያልነትን ትልቅነትን የነገሩን። ማንም ሄዶ አላየም። አሜሪካ 3-4 ጦርነት ነው የተሳተፈችው። ኢቨን ሶማሊያ መታ እንኳን ተሸንፋ ነው ሄደችው በጦርነት። ግን ግሬት አሜሪካን ይለዋል። በፊልም ነው የሚነግሩ ብራዘር። ያልሆነ ነገር ነው አምጥተው የሚጭኑብን የሚያስቀምጡብን። በተለያየ በዚህ በምን ከተው ነው የሚጨምሩብን። አንተ ነው ወይስ ሌላ ሰው ነው የሚናገረው? እንደዚህ አንተ ነው አትንካብንሽ። ሶፎንያስ ነው ግን በእውነት እኔ በጣም ገርመኛል። ይሄ እኮ በጣም የሚገርም ነገር እኮ እየነገርከን እኮ ነው። ሪሊ የምር ይሄ አሁን አንተ የምትናገረው ነገር ኮንስፓይረሲ ቲዮሪ ይባላል። የሚገርም ነው በእውነት። እግዚአብሔር ዘመንን ያርዝምልህ። ለምን መሰለህ? አሁን አንተ እንደ ቀልድ አይደለም የምትናገረው፣ ግን ለሚሰማ ሰው የሚገርም የምር ነው የሚገርም ትምህርት ነው ይሄ። እግዚአብሔር ዘመንን ያርዝምልህ። ቀጥል አባቴ። በጣም ስለተመቸኝ ነው። ቴንክ ዩ። እሺ። እና ኤኒዌይስ ያው እኔ እኮ ላይቭ ስከፍት እኮ እናንተ ብቻ ስለምታወሩበት እኔ ስለማላወራ እድል ስለማሰጡኝ ነው እኮ እንጂ እኮ ሀሳብ አለኝ እኮ። የተጠቀጠቀ ከላይ ሉጫ ሲሆን ፀጉሬ ውስጡ ሉጫ ይመስለዋል አንዳንድ ሰው። ውስጡ ድሬድ ነው። ብዙ የተጠቀጠቅኩት ነገር እኮ አለ። ያው እኔ ላይቭ ስገባ ዝም በል ትሉኝና እናንተ ብቻ ስለምታወሩ እኮ ነው እንጂ እኔ እኮ የማወራው ብዙ እኮ ነበር። ሶፊዬ እንዴት ነህ? አይገለጥልህ እኮ አንተ
እንዴት አደራችሁ? ሁላችሁም ሰላም ሌላው እንዳለ ያስተማርከውን ነገር እኔ አክሴፕት አደርጋለሁ፣ ግን ከአሜሪካ ልጅ ራስ አይቅርብ። እሺ አነሳለሁ፣ ችግር የለም ምን ይመጣለም። ስለዚህ ኤኒዌይስ እኔን ያስተማሩኝ ሰውዬ ማን ናቸው መሰሏችሁ? እኔን ያስተማሩኝ የዚህ መጽሐፍ ጸሐፊ ናቸው። እኔን ያስተማሩኝ ሰው ኦክሱ ፓርክ ይባላሉ። በጣም ብዙ መጽሐፍ ጽፈዋል። ኦክሱ ፓርክ ማለት ሳውዝ ኮሪያዊ ናቸው። ይሄ ከሳቸው እጅ የተቀበልኩት መጽሐፍ ነው። 2018 ላይ በፈረንጆች አቆጣጠር ነው የሰጡኝ። ምን ይላል? who is not me but in me ይላል። who is not me but me but in me የስነ መለኮት ሊቅ ናቸው እኮ ኦክሱ ፓርክ። ማይንድ ሴትም ጸሐፊ ናቸው። የስነ መለኮት ብቻ አይደሉም። ኦኬ ማይንድ ሴት ጽፈዋል ብዙ መጽሐፍ። እሺ ሌላ መጽሐፍ ነበረኝ የሳቸው። ይሄም የሳቸው መጽሐፍ ነው። እነዚህ መጽሐፎች በሙሉ የሳቸው መጽሐፍ ናቸው። እንግዲህ ዛሬ ሊቅ ልሆንባችሁ ነው። እነዚህ መጽሐፎች በሙሉ እሳቸው ያሳተሟቸው ኦክሱ ፓርክን ያሳተሟቸው። ይኸው ኦክሱ ፓርክ ይታያል። ኦክሱ ፓርክ የእሳቸው መጽሐፎች ናቸው። ኤኒዌይስ እና ስለ አመለካከት ስለ አስተሳሰብ እሳቸው ናቸው ያስተማሩኝ እና በጣም መወዳቸው። እዚህም ሀገር ይዣቸው መጥቼ ነበረ። እዚህ ሀገር ይዣቸው መጥቼ ኢትዮጵያ አየር መንገድ ላይ ግብርና ሚኒስቴር፣ አዲስ አበባ መስተዳደር በጣም ብዙ ቦታ ስልጠና ሰጥተዋል። እነዚህ ዶክተሮች ይዣቸው መጥቼ ነበረ እኔ እና ኤኒዌይስ እሳቸው ናቸው ያስተማሩኝ። ሰው ምን ማሰብ እንዳለበት መምረጥ። አሁን ለምሳሌ ጡንቻ፣ ሾልደር፣ ባይሴፕስ፣ ትራይሴፕስ ምናምን ሌግ ምናምን ይመስላል። አይምሮ ጡንቻ አለው። አይምሮአችን ጡንቻ አለው። እሺ ወይ አንድ ነገር አንድ ልጠይቅ። ከታች የሆነ ሰው ኮሜንት እየጻፈ ነው። የ200 ብር አግዘኝ እያለ ነው እና አግዘው እስኪ ብሎክ አድርጉት። ይሄን አግዘኝ የሚለው እውነቱን ሊሆን እኮ ይችላል ብዬ ነው። አባሩት ነው ስልኩን ሽጠው ብላ ከየት አመጣ? ኢንተርኔት ከየት አመጣ? አሁን እዩ ራሱ ጥያቄው ኢንተርኔት ከየት አመጣ? 200 ብር ከሌለው አይደለም። እኔ አሳዝነኝ ነው። ካዘንክለት ተደዋወሏ በውስጥ እኮ አረግለት እችላለሁ። አሁን 200 ብር ነው የምልከው እኔ። ጨምረህ ለሌላ ቀንም 1 ወር ሙሉ እንዳይቸገር የወር አድርገህ ላክለት። እዩ እባክህን ለምንድን ነው የምታቋርጠው? ሶፊ ቀጥል አንተ አስተምረን። የምር ሀሳብ ኢንተራፕት። አሁን በ200 ብር የ2 ቢሊዮን ሂሳቤን የተቋረጠው። ቀጥልሽ አሁን ቀጥል ወደ ሀሳብ። ኤኒዌይ ስለዚህ ሰው አስተሳሰብ ያስፈልገዋል። የሳውዝ ኮሪያዎችን ባህል ላሳያችሁ። ላለፉት እንግዲህ ከ2018 ዓመተ ምህረት ጀምሮ አሁን ኦገስት ላይ ነሐሴ ላይ ሄጄ ነበረ ሳውዝ ኮሪያ። እዛ ነበርኩኝ፣ ሲንጋፖር ነበርኩኝ፣ ጃፓን ነበርኩኝ። አንድ የሆነች ሀገር አላውቅም፣ የሆነ ጠፋኝ። 4ኛው ሀገር ገብቼ ነበረ ትራንዚት ለአንድ ቀን፣ ስሟ ጠፋኝ። ኤኒዌይስ እነሱ ኤዥያዎቹ ጋር ነበርኩኝ አሁን ኦገስት ላይ። እንዴት አይነት እድገት እንዳደጉ ብታዩ፣ ባህላቸውን፣ ወጋቸውን፣ ስርዓታቸውን አልቀየሩም። አገርን የቀየሩት ኢንፍራስትራክቸርን የቀየሩት። ስለዚህ እኛ ከነጮቹ ብዙ ልንወስዳቸው የሚገቡ ግን የራሳችን የሚያኮራ ባህል ደግሞ አለን። ስነ ምግበር፣ ስነ ስርዓት። ለምሳሌ ሳውዝ ኮሪያዎቹ ምን ያደርጋሉ መሰላችሁ? እናትና አባት ቤት አሉ። ማታ እናትና አባት ቤት አሉ። ከዛ የዛሬ ቁርሴ ነበረ እንግዲህ ይኸውላችሁ እንደዚህ አንድ ቂጣ ይኖራል አይደለ? ከዛ ባልና ሚስት ግማሽ ግማሽ ነው የሚበሉት። አንዱን ለሁለት ያቀርቡና ለሁለት ይበሏታል። ከዛስ ግማሽ እንጀራ ይጨምራሉ። እዚህ ላይ ግማሽ እንጀራ ይጨምሩና የሚያቀርቡት እንጀራ ላይ በእኛ ሀገር አውድ እያስረዷችሁ ስለሆነ ነው። አንድ እንጀራ ከግማሽ ያስቀምጣሉ ትሪው ላይ ልጅ ቁጭ ብሎ። ከዛ እናትና አባት ከክት አድርገው ምስር ክካቸውን በእንጀራ ላጥ አድርገው ከበሉ በኋላ ነው ልጅ የሚበላው። ከዛስ ልጅየው አዲስ እንጀራ አይበላም። እናትና አባት ያስተረፉትን ግማሽ እንጀራ ነው ይበሉ። መጀመሪያም እነሱ አውቀው
የነሱ ኮታቸው የመብላት አቅማቸው አንድ እንጀራ ለሁለት ነው። ነገር ግን ግማሽ እንጀራ ይጨምሩበታል አውቀው። አንተ እዚህ ቤት ውስጥ የምትኖረው ከኛ ቀጥሎ ነው እያሉ እያስተማሩት ነው። ስጠይቅ ነው። ለምን የቤቱ ፕሮቫይደሮች እነሱ ስለሆኑ ከነሱ አሁን ችግር የተፈጠረው ኢትዮጵያ ውስጥ ልጆች ከወላጆቻቸው በላይ ቅንጡ ሆነዋል። ልጆች ከወላጆቻቸው በላይ ስልክ ይዘዋል። ልጆች ከወላጆቻቸው በላይ ገንዘብ ሁሉ የተሰጣቸዋሉ። ልጆች ከወላጆቻቸው በላይ ዘናጭ ናቸው። ለልጆች አታድርጉ አይደለም፣ ከእናንተ ቀጥሎ ናቸው ልጆች። ይሄ አረመኔነትና ስግብግብነት ይመስላል አይደለም፣ መርህ ነው። ለልጆች ስለሚጠቅም እንዴት አይነት ስነ ምግባር ያላቸው ሳውዝ ኮሪያዎች እንዳሉ በጣም ጃፓኖች ስርዓታቸው፣ ጨዋነታቸው እንደ እዚህ ሀገር ጨዋነት ምናምን ትላለን። የጃፓኖች ጨዋነት ራይድ የሚሰሩ አሉ፣ ኡበር የሚሰሩ ጃፓኖች። እኔ ከጓደኛ ጋር ከአፍሪካ እንደሆንን አውቀው በታክሲ ከምትሄዱ የታክሲው ብሩ ውድ ነው፣ እንደገና ክራውድድ ይሆንባችኋል፣ ስለዚህ በሜትሮ ብትሄዱ ይሻላል፣ ዋጋው ይቀንሳል፣ ፍጥነትም አለ ብለው የራሱን ኡበር አስቀምጦ ባቡር ጣቢያው ድረስ የሚወስዱ ጃፓኖች ነው የገጠሙን። እንትን እኮ በዓለም እኮ አንደኛ ኮራክ ሶፍዬ እየነገርኩህ፣ ጥቅመኛ አይደሉም፣ ሆዳም አይደሉም፣ ለገንዘብ የሚስገበገቡ አይደሉም። ከማደግ ግን ከመብላት ግን አልተቆጠቡም። መርጠው ይበላሉ። የሰው ነገር አይበሉም ማለት ነው። የማይገባቸውን ትርፍ ለመውሰድ እኛን የሌላ ሀገር ዜጋ ስለሆንን አድቫንቴጅ አልመቱብንም። ተመልከት፣ እዚህ ሂድና ቱሪስቶች አብዛኛው የሚሸጡበት ሱቅ አካባቢ ፒያሳ፣ ብሔራዊ ቲያትር ምናምን አካባቢ ሂድ እስቲ። የአንድ የሀበሻ ሱቅ ውስጥ ፈረንጅ ይግባ። ቦሌ አካባቢ አንድ ፈረንጅ ሱቅ ገብቶ ጫማ ይጠይቅ። 10 ሺህ ብር የነበረው ነገር 20 ሺህ ብር ይገባል። ስግብግብነት፣ ጥቅመኝነት፣ ሆዳምነት እኮ ነው። ሆዳምነት እኮ ነው። ልክ ፀጉረ ለወጥ ያለ ሰው ከሆነ ወይም ደግሞ ከገጠሪቱ ኢትዮጵያ አካባቢ የመጣ ሰው ከሆነ ማጭበርበር፣ ማምታታት። ይሄ ሰው ያውን ሃይማኖት አለኝ ይላል። እግዚአብሔር ፈረንጅ ላይ ስላጭበረበር ከሃይማኖት ላይ ጽድቅ አድርጎ ይቆጥርልህ ይመስላል እንዴ? አይደለም። ስለዚህ ይሄ ሆዳምነት፣ ይሄ አልጠግባይነት ኢትዮጵያ ውስጥ ዘር፣ ቋንቋ ምናምን ከለር ፈጥሮ ነውረኛ ነጋዴ መጋዘን ተከራይቶ ሱቁ መርካቶ ነው፣ ቡራዩ መጋዘን ተከራይቶ ከፍተ ሩዝ አስቀምጠ አሞለድ ብስኩት አስቀምጠ ሰው ላይ ዋጋ ለመጨመር ነቀዝ ይብላብህ። መሽገር የከብት ደም ነው አይደል የሚጠጣው? ያንተን ሩዝ ይጠጣው። በቃ አሜን አሜን። አለቀ። ተስማምተናል። እንዲህ አይነት ሆዳምነት፣ እንዲህ አይነት ግለኝነት እንዴ! ነውር ነው። እግዚአብሔር ምስክሬ ነውር ነው። ሙስሊሙን፣ ኦርቶዶክሱን፣ ጴንጤውን እምነት ይኑር አይኑር በዚህ የምትከብር ነጋዴ ምኑን ነው የምትከብረው አንተ? ምኑን ነው ሃይማኖተኛ? ምኑን ነው ከዛ ላይ ለቤተ ክርስቲያን አስራት በኩራትን ወስደ የምትሰጠው? የሰው ዳም የሰው ምን ሆነ ነው? ቤት የምታከራዩ ሰዎች ቤት እያከራያችሁ ሰውየው ልጆች አሉት፣ በዛ ላይ ስኳሩ ምናምን ብሎ አንተ ወሩ ሲመጣ 3000 ብር ጨምሬብሃለሁ የምትለው ሰውዬ ከየት ነው የሚመጣው? ወይ ሰውዬ እስቲ ቆይ። አብዛኛው ኢትዮጵያ ውስጥ ሙስና ይባላል። ሙስና የተስፋፋበት ምክንያት የሙስና ዋነኛ አስፋፊዎች የቤት ኪራይ አከራዮችና ነጋዴዎች ናቸው። ምክንያቱም 3000 ብር ደሞዝ ያለው አንድ ቀበሌ ሰራተኛ ቤት ኪራይ 7000 ብር ሲያደርጉበት ከየት ያምጣ? ያለው አማራጭ ወደ ጉቦ ይሄዳል፣ ወደ ኢፍታዊነት ይገባል። ምክንያቱም ሰርቫይቭ ለማድረግ ምን ያርግ ከዚህ የባሰ የለም ወደሚል ማንነት ይገባል። ነጋዴና ቤት አከራዮች ናቸው። እውነት እኔ አጥንቼ ደርሼበታለሁ። ሁለቱ ናቸው አገር የሚያማርሩ፣ ቤት የሚያከራዩ ሰዎችና ነጋዴዎች። ስለዚህ እነዚህ ሁለት አካሎች ነጋዴዎችንና ቤት ኪራይ የሚያከራዩ ሰዎችን መንግስት ቢያያቸው በአግባቡ እግዚአብሔር ምስክሬን ሙስና በጣም ይቀንሳል። ምክንያቱም አንድ አስተማሪ በ1700 ብር ደሞዝ ተቀጥሮ ወላጆች ልጆችን እየቀረጸ እያስተማረ ምን አይነት እዚህ ቤት ኪራይ እየጨመሩበት ምን አይነት ትውልድ ሊቀርጽ ይችላል? በቃ በዘፈቀደ እያለ 6 ቦታ እየገባ እያስተማረ ማይሆነውን ይወጣል።
ስለዚህ መንግስት ሊያይ የሚገባው ነገር ነጋዴዎችንና ቤት ኪራይ አከራዮችን በአግባቡ ሊመለከታቸው ይገባል። እነዚህ ሁለቱ ናቸው አገር የሚበጠብጡ። በቃኝ የማይሉ በቃ እኔ ቤት አለኝ፣ ቤት አከራያለሁ። እንደገቡ ነው ያሉት። አለቀ። እንደገቡ ነው ያሉት። ምንም በቃ አንድም ቀን ተደዋውለን ስለ ገንዘብ ጭማሪ ይሄ የኔን ጥሩነት ምናምን አለ። በቃ ሰው ላይ የማየውን መስገብገብ በተወሰነ መልኩ ለመቀነስ ሆዴን ለመቀነስ እውነት ለመናገር በጣም የምጥርበት ጊዜ ነው። ስለዚህ ማድረግ ያለብን አንዱ ለአንዱ ማሰብ መቻል አለበት። ሀገር የጋራ ስለሆነ አከራይም ተከራይ ናቸው። ሁሉም ጥለው ነው የሚሄዱት። አሁን አከራይ ነው ያለው፣ ግን አንተ ራስህ በምድር ተከራይ ነህ። እኛ እኮ በተለይ መጽሐፍ ቅዱስን የምንቀበል አብ ወልድ መንፈስ ቅዱስ ብለን የምናምን የሥላሴ አማኝነን ብለን የምናምን አገራችን በሰማይ ነው፣ በሰማይ አገር አለን ብለን የምናምን ሰዎች እኮ ድልድይ ላይ እንደመተኛ ድልድይ ላይ ይታደራል እንዴ? ሰው ድልድይ ላይ አያድርም። ድልድይ መሻገሪያ ነው። ይሄ አሁን ያለንበት ምድር ወደዛኛው ዓለም የምንሻገርበት ነው። ካርታ አውጥተህ ዘላለም ካርታን ሙጭጭ እንዳለ አንተ ስትሞት ወደ ልጅ ይተላለፋል። በቃ እየቀየርክ ነው የምትሄደው። ድልድይ ላይ ነው የምትኖረው። እኔ ክፍለ ሀገር በጣም በብዙ ዞሬ አገልግዬ ያውቃለሁ። ክፍለ ሀገር አገልግሎት ሲሄድ በብዛት የሚሄደው በባስ ነበር የሚሄደው። በባስ ስንሄድ በባስ የሄዳችሁ ሰዎች፣ ረጅም ርቀት የሄዳችሁ ሰዎች ባስ ውስጥ ያለ ሰው ቆሎ ይይዛል፣ ፌስታል ይይዛል፣ ውሃ ይይዛል፣ ብስኩት ይይዛል፣ የሚጠጣ የሚበላ ነገር ይይዛል። ከዛስ አጠገባችሁ ቆሎ ብቻውን አይበላም። ወንድሜ ብላ ውሃም ጠጣ ያካፍላችኋል። ለምንም ያካፍላችሁ ይመስላችኋል? ባሱ ውስጥ ስለማያድር ነው። ከማታውቁት ሰው ጋር ከባስ ወርዳችሁ ምሳ አብራችሁ አልበላችሁም? ድንገት ጉዞ ላይ ያገኛችሁት ሰው ትለያያላችሁ እኮ አትገናኙም ድጋሚ እኮ። ነገር ግን አሁን እየተጓዛችሁበት ያለው ቦታ አንድ አይነት ቦታ እየተጓዝክ ነው። ወራጆች ናችሁ ሁለታችሁ። ከባሱ ጋር አታድሩም። ስለዚህ ታካፍላለህ፣ ደግ ትሆናለህ፣ ትሰጣለህ። ለምንድን ነው የምትሰጠው? ወራጅ ነህ። አሁን እኮ ሰው አንዱ ለአንዱ መስጠት ያልቻለበት ምክንያት ወንድምና ወንድም ፍርድ ቤት ኬኩ ይረዳኛል። ወንድምና ወንድም ፍርድ ቤት በቤተሰቦቹ ውርስ ወንድምና ወንድም አይነጋገርም። በእናትና አባቱ ቤት ወንድምና ወንድም አይነጋገርም። 6 ሰው ወደዛ 6 ሰው ወደዚህ ሆኖ አንድ አልጋ ላይ ያደገ ልጅ በእናትና አባቱ ንብረት አይነጋገርም። አሁን ለመገዳደል ይፈላለጋል እንዴ? ከወንድም ይበልጣል መሬት። በቃ ወንድም ይብላው፣ ይዞት ይብላው፣ ይኑርበት። እስቲ በቃ ከአንተ ውጭ ሄዶ ኖሮ ከሆነ ይኑርና ይኸው። እንዲህ አይነት ሰው እንደውም አይበረከትለትም። እመኑ። ጎረቤት ለጎረቤት ርስቴን ነካብኝ የሚላለ ወይ ደግሞ እዚኛው ጎረቤት ውስጥ የሆነ ሾላ ዛፍ ተክለው የሾላው ዛፍ እኛ ግቢ ገባ ጫፉ ብለው የሚጣላ ጎረቤት እኮ አለ እዚህ ኢትዮጵያ ውስጥ። የሾላው ዛፍ እኛ ግቢ ገባ ብሎ ይሄ ምን አሁን እንኳን አንተ ጎረቤቴ ያልሆንክ መሬት የምትገባባት ናት። ሁልህም ወደ መጨረሻ 6 ተደርገ የምትገባባት ነው። መሬት የሰው አይደለችም። እመነኝ። አሁን ትረግጣለች መሬት። ስለዚህ ወራጅ እንደሆነ ወደሚቀጥለው ወደ ምንናፍቃት ወደ አዲሷ ኢየሩሳሌም የሰው ዓይን ያላየው ጆሮ ያልሰማው በሰው ልብ ከቶ አልታሰበው አይደለ? ወደዛ ሄዳለሁ የሚል ሰው ድልድይ ላይ እንደሚኖር ሰው ነው። በባስ እንደሚሄድ ሰው ነው። የሆነ ቦታ ይወርዳል። አንዱ ኮየፈጨ ይወርዳል፣ አንዱ ቱሉ ዲምቱ ይወርዳል፣ አንዱ ዱካም ይወርዳል፣ አንዱ ሞጆ፣ አንዱ ቢሾፍቱ፣ አንዱ ምናምን እያለ ወራጅ ነው። አንዱ ወደ ደብረ ብርሃን ይወርዳል፣ አንዱ ወደዚህ ይወርዳል፣ አንዱ ወደ ምዕራብ። ቀስ እያልክ ትወርዳለህ። ወራጅ ነው ሁሉ። መጨረሻ የሚቀር የለም። ሁሉ ወራጅ ነው። ሹፌሩ ራሱ ወራጅ ነው፣ እንኳን የተሳፈርከው። ስለዚህ በፍቅር እንድንኖር የሚያስፈልግ ከሆነ ልጆቻችን ላይ ልንሰራ ይገባል። ትውልድ ላይ ሊሰራ ይገባል። ይሄ አጸያፊ ተመሳሳይ ጾታ፣ ይሄ ያልሆነ ህገወጥ አለባበስ፣ የሰለጠንን እየመሰለን ደረትሽን አንገርጥጠሽ ቅድም ተናግሬ ያለው በዚህ ኦርቶዶክሳውያንንና የሙስሊም ሴቶችን በጣም እግዚአብሔር ይባርካችሁ። አንዳንድ የፕሮቴስታንት እምነት ተከታይ ሴቶችም እግዚአብሔር ይባርካችሁ። ደረትሽን አንፈራግጠሽ ባትሽን እያሳየሽ ቤተ ክርስቲያን ሄደሽ
ጌታ ልቤን ነው የሚያየው ልብሴን አያይም የምትይ አዎ ጌታ እውነቴን ነው እመሰክርልሻለሁ ጌታ ልብሽን ነው የሚያየው ሰው ደግሞ አንቺን ነው የሚያየው አለባበስሽን ነው የሚያየው ጌታማ ልብሽን ነው የሚያየው መጽሐፍ ቅዱሳዊ ነው ደግሞ እንዳትቃወሚ ለምን ሰው ፊትን ያያል ይላል እግዚአብሔር ደግሞ ልብን ያያል ስለዚህ እኛ ፊትሽን ነው የምናየው አንቺ ከበሮ ደግሞ አንዳንዶች እኮ አለባበስ እንደው አምሮባቸው ቢሆን ጥሩ አዲሱን የፋንታ ጠርሙስ እኮ ነው የሚመስሉት እንደ ቦርጭሽ እንዝርፍጥፍጥ ብሎ እንዲህ እያልሽ ስትይዚ አንቺ እኮ ሱሪ አይደለም መልበስ ነበረብሽ አንቺ እኮ አጎበር እኮ ነው ለብሰሽ መሄድ የነበረብሽ አጎበር እኮ ነው ለብሰሽ መሄድ የነበረብሽ አንተም ራሱ ወንድየው እስኪኒ ሱሪ አድርገህ አሁን ሰሞኑን የሆነ የተለቀቀ አንድ ነጭ ሸሚዝ አድርጎ እንደዚህ ሆዱን ቆልሎ ሱሪውን ቃራ ሱሪ አድርጎ እንደሚሄድ ሰውዬም አለ እንደ ስለዚህ እግዚአብሔር ልቤን ነው የሚያየው እያልሽ አንቺ ከፊት ቆመሽ ስታመልኪ ከኋላ ወንድም ገሪባው የሚባል ደግሞ አንቺን እያየ ነው ገሪባው የት ሂድ አንድ አዳራሽ ውስጥ ነው ያለሽው ከገሪባው ጋር ምን ያርግሱስ እንዴ አንቺም ኋላ ያለው ነገር ባላ እኔ አንቺም ይሄ ወገቤ 8 ቁጥር ነው ምናምን ብለሽ ወገብሽን 8 ቁጥር አድርገሽ ለብሰሽ የምትመጪም 3 ስትወልጂ ንግድ ባንክን ነው የምታኪው በቃ ሊቀጥል ነገር የለም ሁሉ ተቀያያሪ ነው አታካብጂ ማቀያየር ነገር የለም ይለዋወጣል ሁሉ ስርዓት ይኑራችሁ ስርዓት ይኑረን ሶፊ ወንዶቹ ጋርም ያለውን እስቲ ሀሳብ አስቀምጥልን ሴቶቹ ጋር ብቻ እንደ የወንዱንም እኮ አልኩህ እኮ ይሄ ቀርፈታም ሆዱን አንዘርፍፎ እንትን የሚያደርግ እሱንም እየነገርኩህ እኮ ነው እሱ ራሱ ይሄኛው ማለት ነው መጣ ኧረ እኔን አላልኩም ያኛው ናይጄሪያዊ ነገር ነበርኩ ምንድን ነው ያደረክብኝ እዩ ደግሞ ሌላ ነበር ይሄ ነው እንዴ ይሄን አይደል እኔን አላልኩም ደግሞ ይሄን አታየውም እንደ በስኪኒ ሱሪ አጭር ልብስ ለብሶ ሱሪ እኔ እንጃ ይሄ ሌላ ነው እኔ ያየሁት ሌላ የሆነ ናይጄሪያዊ ነው ይሄ ኢትዮጵያዊ ነው እኮ ነው ያለው ታውቃለህ አይደል ወይስ ቢጄ የኔ በቃ ሰው ያለ ናይጄሪያዊ ነው ጥረት ሰው ያለ ማስቀየም ነው አይደል አይደለም እኔ ናይጄሪያዊ ነው ሌላ ነው ያየሁት ይሄንን የዛሬ ገና ማየቴ ነው አላየሁም ሶፊ ወንድሜ ቃለ ሕይወት ያሰማልን በጣም ድንቅ ትምህርት ነው በእውነት ነው የምለው እንዲህ ድፍሮ በሚዲያ አሁን አንተ ስመጥር ነህ ታዋቂ ነህ በእንደዚህ ደረጃ የማህበረሰብን ችግር ገልጦ የሚናገር ወንድሞች እንዳንተ እግዚአብሔር ያብዛል በጣም ድንቅ ነገር ነው እዚህ ላይ መጨመር ማለት በእውነት ማበላሸት ነው ልዳገር የነበረው ሁሉ በተመስጦ ነበር ሰማይ የነበረው ቃለ ሕይወት ያሰማልን እግዚአብሔር ይስጥልን እንደዚህ አይነት ነገሮችን ደግሞ ችግሩን ከነ መፍትሄ ተናግረሃል መፍትሄውን ሐሳብ ነው የተናገርከው ግን ለመፍትሄው የሚሆኑ ስራዎችንም አንተ አሁን ሚዲያው ላይ ባለ ኢመደበኛ በሆነ ሚዲያ እውቅና እያገኘህ ነው ለመፍትሄ የሚሆኑ ደግሞ ወንድሞችን እህቶችን የቤተሰብ ምሳሌ ሊሆኑ የሚችሉችን እያስገባህ አወያይ ለትውልድ አርአያ ሊሆኑ የሚችሉ በእድሜ ዘለግ ያሉትን አሁን በውጪ ነው የምኖረው በውጪም የሚኖሩ ወንድሞች እንዴት ነው በውጪ ልጆቻቸውን የሚያኖሩት በጣም ድንቅ ወንድሞች እህቶች አሉ እናቶች አባቶች አሉ ልጆቻቸውን እንደ ሀገር ቤት የሚያኖሩ እንደቀደመው የሚያኖሩ በእውቀትም በትምህርትም የተሻሉ በስነ ልቦናም ከማንኛውም ቦታ ላይ በራስ መተማመን ያላቸውን ልጆችን የሚያስተምሩ አሉና እነሱንም ህይወት ተሞክሯቸውን ልምዳቸውን እያመጣህ በፕሮግራም ላይ ብታወያይ ትውልድም ይማራል እኛም እንማራለን አንተም ደግሞ የትውልድ ግዴታን ትወጣለህ ችግሩን ከመናገርም ባለፈ የመፍትሄውም አካል ሆነ አርአያ ሊሆኑ የሚችሉ ነገሮችን ለማህበረሰቡ ትልቅ ስራ ነውና ይሄ ነገር በጣም የሚያስደንቅ ነገር ነው የተናገርከው እኔ ምንም ጠፋኝ ልናገር የነበረው ሁሉ ጠፋኝ የቆድሜ እዩ እንዴት ናችሁ በጣም የሚያስደንቅ ነገር ነው በተለይ ከዲሞክራሲ ተነሳ ወደ የሰሞነኛው የዘመናችን ወረርሽኝ ስለሆነው ስለ ግብረ ሰዶማዊነት ከዛም ስለ ልጆች አስተዳደግ የማህበረሰብ ውቀቶችን ከዛም ደግሞ ከወዲያኛውም ትውልድ የነበሩትን ቫልዩዎች ጠቀስ
እነዚህ በጣም እንትን ይፈልጋል። በእውነት እንዳልከው ተገልጦልኝ ነው ያልከው ተገልጦልኝ ነው ነገር ብለሃልና ይሁን ብለናል ይላል አባቶች። እግዚአብሔር ይስጥልን ያክብርልን ወንድሜ። ቴንክ ዩ በጣም አመሰግናለሁ። እሺ ፕሪንስ ቀጥይ። እንዴት ናችሁ? ሰላም ብያለሁ ሁላችሁ። ሰላም። ትንሽ አያይዘህ እንድትናገር የፈለኩት ሀሳብ ነበረ፣ ፍቃደኛ ከሆንክ ማለት ነው። እሺ ምን ፈለግሽ? አያይዤ መናገር የምፈልገው ብዙ ጊዜ ትልልቅ ሀገር የምንላቸው እንደነ ቱርክ የተለያዩ ሀገራት ላይ ብዙ እንደዚህ ድራማቸውን እናይ ነበረ እና የሴት ካራክተር የሚሰጣቸው ሰዎች እንደ ሴት ሆነው በቀላሉ የሚሰሩ ሰዎች በአሁን ሰዓት ጾታቸውን ቀይረው ያው እንግዲህ ወንድ የነበረው ወደ ሴት፣ ሴት የነበረችው ደግሞ ወደ ወንድ ቀይሮ ፋይናሊ እንግዲህ እዚህ ፐብሊክ ሶሻል ሚዲያ ላይ እናያቸዋለን እና አገራችን ላይም ከቅርብ ጊዜ ጀምሮ ብዙ ወንዶች የሴትን ቀሚስ እየለበሱ የሴት ካራክተር እያደረጉ የሴት አይነት ንግግር እየተናገሩ ብዙ የሚሰሩ ነገሮች አሉ። ያው ለሶሻል ሚዲያ ተብሎ ማለት ነው። ይሄ ነገር ወዴት ይሄዳል? ነገር አሁን እንግዲህ ብዙ ነገር ሰምተናል። ትላንትና ራሱ በጣም የሚያስፈራ ነገሮች እኔ አሁን የዛ የጋዜጠኛው እውነት በጣም ነው ውስጤ ማለት ነው የተረበሸው እንደ አንድ እናት ማለት ነው። እና ሀገሪቷ ወዴት እየሄደች ነው? ሀገራችን ወዴት እየሄደች ነው ብለን የምንፈራበት ልጆቻችንን የምንፈራበት ብዙ ነገሮች አሉና እስቲ ይሄን ነገር አያይዘ አዶን ነው አይተክ እንደሆነ አላቅም። እስቲ ብዙዎችን አይተናል። የሴት ካራክተር የሴት ሜን ሆኖ የሚሰሩ ሰዎች አሉና ይሄ ነገር ተገቢ ነው ወይ? ልናስተናግድ ቆንጆ ሀሳብ ነው ያነሳሽው። ቆንጆ ነው ቲጂ ያነሳሽው። ምን መሰለሽ ድሮ ወንዶች እንደ ሴት ሆነው በኢትዮጵያ ብሔራዊ ቲያትር በድራማዎች ላይ ምናምን ወንዶች እንደ ሴት ሆነው ይሰሩ ነበረ። ያ ደግሞ ወንዶች እንደ ሴት ሆነው ይሰሩ የነበረበት በማህበረሰቡ በባህል ሴት ልጅ መድረክ ላይ አትወጣም፣ ሴት ልጅ እንዴት እንደዚህ አይነት ነገር ላይ ወደ ህዝብ አትወጣም የሚል አመለካከቶችና እሳቤዎች ስለነበሩ የሴት አርቲስት እጥረት ስለነበረ ወንዶቹ እንደ ሴት ሆነው ይሰራሉ። አሁን ደፋር ሴቶች ነው የበዙት ከወንድ ይልቅ እና ምን ሊያደርግ ፈልጎ ነው ወንድየው እንደ ሴት የሚሆነው? እንደ አሁን አሉ በቃ በደንብ በቃ አይናውጣ ሴቶች አሉ። ምን ልታደርግ ነው አንተ አይናውጣ ሴት የምትሆነው? እንደ አሉ አሁን በፊት ሴቶች እንደሱ ስላልነበሩ ሴት ልጅ እኮ ድሮ አስታውሳለሁ ሆቴል ሄዳ ሴት ልጅ ብቻዋን አትበላም። አሁን ቆንጆ ነው፣ የሴቶች እኩልነት ወጥቷል። ስጋ ቤት ቁጭ ብለው አታጨምር፣ ሚጥሚጣ ጨምር፣ በሰናፍጩን አታመጣም የሚሉ ሴቶች አሉ። አሁን ቆንጆ ነው። እናንተም እንኳን ኖራችሁ ተመስገን። እኩል ጥሩ ነው። እኔ አይመለከተኝም በእናንተ ወድ ሴት ልጅ እኔ በሁለት ጉንጭ ስትበላ አላቅም። አሁን ጥሩ ነው፣ እየበላችሁ ነው፣ ብሉ፣ መብታችሁ ነው። በአራት ጉንጭም ብሉ። በቃ እኔ አይመለከተኝም እሱን። ግን በቃ የሴት ካራክተር የሴት ነው፣ የወንድ ነው። ቅድም ተናግሬ ያለው ወንድ ሆነ እቺ ትንሿን ጥፍር አሳድገ ጥፍር ቀለም የምትቀባ ሰውዬ አንተ እረፍ አንተ ሰውዬ። በቃ አንዳንድ ነገሮች እንደ ፍላጻ ነው የሚመጡት፣ እንደዚህ ቀላል በሚመስል በማይንተን በማይል እና ከዛ አንጻር አሁን ሴቶች አሉ እና ወንድ ሆናችሁ እንደ ሴት የምትሰሩ ሰዎች ይደብርባችኋል። በጣም ነው የሚያስጠላው። የምናያችሁም ስለምታስጠሉን ነው። የሚያስጠላ ነገር ምን አይነት ነው ብለን ነው የምናየው። ስለምንወዳችሁ አይደለም የምናያችሁ። እና አንድ ሰውዬ ሰባኪ ነው እና ያ ሰባኪ ሰዎችን ሲጠራ ብዙ ሰው ይሄዱለታል የእሱን ትምህርት ለመማር። ከዛ ትምህርቱን ካስተማረ ከጨረሰ በኋላ ምናምን ወደ ጓደኞቹ ጋር ሄደና እንደሱ ሰባኪዎች ናቸው። እዚህ ሀገር አይደለም አሜሪካን ሀገር ናቸው እና ነጮች ናቸው። ከዛ ጓደኞቹ ጋር ሄደና ይኸው እኔ ብቻዬን ፖስተር ለጥፌ ስሰብክ ሳስተምር በጣም ብዙ ህዝብ ነው የሚመጣው፣ እናንተ ጋር ግን ብዙ ህዝብ አይመጣም ብሎ ይላቸዋል። እናንተ ብዙ ዋጋ ከፍላችሁ ራሱ ሰው አይመጣም ሲላቸው፣ አይ አንተ ያልገባህ ነገር አለ አሉት። እንዴት አለው አንደኛው ጓደኛው።
ይሄ ሁሉ ሰው ሲመጣ በጣም ተገርመሃል አይደል አለው። አዎ ብዙ ሰው ነው የመጣው ገርሞኛል ሲለው፣ አዎ ሰው እኮ አንተ ጋር የመጣው ካንተ ለመማር ሳይሆን 666 በአካል ምን እንደሚመስል ለማየት ነው። ስለዚህ አሁንም እንደናንተ አይነት ጋጦጦት ባለጌዎች ሰው እያያችሁ ያለው ባለጌ ምን አይነት ነው በአካል ብሎ ነው፣ ስለሚወዳችሁ ስለሚያደንቃችሁ አይደለም። እስቲ ባለጌ እንዴት ነው ምን አይነት ነው ባለጌ ብሎ ነው የመጣው ያያችሁ ፎሎ ያረጋችሁ። እስቲ ባለጌ ምን አይነት ነው ብሎ ነው ለያችሁ የመጣው ወዷችሁ አይደለም። እና ተጠፋላችሁ ተከስማላችሁ ዘመን ይመጣል እመኑ ባለጌዎች። ለመታየት እንደዚህ መሆን አለብን ብላችሁ የምትመጡ ከባህል ያፈነገጣችሁ ከስርዓት ያፈነገጣችሁ እናንተ ነውረኞች ስርዓት ያዙ። አሁን ደግሞ መንግስት አለባበስንም ምንም በቃ ጥሩ ነው ያየው ዜና እውነተኛ ከሆነ። ስለዚህ ከዛ አንጻር እንደሱ ነው ትጂ ላነሳሽው ሐሳብና ለጠየቅሽው ጥያቄ እንግዲህ እኔ በገባኝና እኔ በተረዳሁት እንደሱ ነው ያየሁት። ሐሳብ ያላችሁ ሰዎችም መቀጠል ችላላችሁ። ዛሬ እንግዲህ ለመጀመሪያ ቲክታክ ከገባው ቲክታክ ከመጣው ጀምሮ ዛሬ ነው ለመጀመሪያ ጊዜ ብቻዬን ያወራሁት ይመስለኛል። አውርቼ አላቅም እና ያጠራቀምኩትን በሙሉ ነው እያወራሁ ያለሁት። ይቅርታ አድርጉልኝ ከቀበጣጠርኩባችሁ። ይሄ ነው ያለኝ ሐሳብ። እናመሰግናለን። ጥሩ ትምህርት ሰጥተናል። እኔ ግን እፈልጋለሁ እና ደውል። እሺ ትጂ ደውላለሁ፣ ችግር የለም ትጂ። እናወራለን። በኋላ ነው በር የተከፈተልኝ እና 3 ዓመት ሆነሽ ከጠፋሽ። ያው እንግዲህ ዮሴፍን የማያውቅ ትውልድ ተነሳ አይደለም አስጀምረን ላጥ ብለናል። ለማንኛውም ሶፊ ደውል፣ አትጥፋ፣ እንታረቅ። እሺ ክበሪ። እሺ ትጂ መልካም ቀን። አብዮት ይደግባ እዚህ ቤት አታርጉ ብላችኋል። እኔ ጋር እኮ አይደረግም። ኮፒ ምን ትሆናለህ? ክልክል አይደለም። እኔ ጠይቄ አላውቅም። ለኔትወርኩ እኮ ነው፣ ለኔትወርኩ አላውቅም። ኦኬ፣ ለማንኛውም ወደ ጉዳያችን እንመለስ። እኔ ብዙ ነገር ስታወራ ሰማለሁ። ፓስ ሶፊዬ፣ በመጀመሪያ ደረጃ ትልቅ ክብር አለኝ። ከዚህ በፊት የነበረኝ ግምት ለአንተ ያለኝ ግምትና አሁን እያደረግክ ካለው ነገር ግን እንዴት አድርገህ እንደምትጠቀም በእውነት እግዚአብሔርን ከልቤ ነው የምነግርህ። በፊት በሌላ አንግል ነበረ የምወስድህ። አሁን ግን የገባኝ ነገር አለ። የገባኝ ነገር እዚህ አላወራውም። ምክንያቱም ጎሄድ በርታ፣ ጌታ ይባርክህ። በጣም ጥሩ መንገድ ነው። በቃ በሚገባው በሚሆነው መንገድ ክብር አለ። ሌላው ወደ ሌላው ልቀጥል ነው። እኔ ግን በዋነኝነት ይሄ ሁሉ ችግሮች ይሄ ሁሉ ነገሮች እየመጡ ያሉት እኔ በላይ እኔ በታች ያኛው ይሄኛው እያለ የሚመጣበት ዋነኛ ጉዳይ ግን እኔ እንደ እግዚአብሔር ቃል ስናገር ሰው እግዚአብሔርን ለማወቅ ባለመውደዱ፣ ሰው እግዚአብሔርን መንገዱን ለማወቅ ባለመውደዱ ነው። ትዝ ይላችኋል መቼም ብዙዎቻችሁ እግዚአብሔር ሙሴን ወደ ማን ላከው? ወደ ፈርዖን ላከው። ሕዝቤ ያመልከኝ ዘንድ ልቀቅ ይልሃል ብሎ ላከው። አንድ ነገር ተናገረ ፈርዖን። ዛሬ ብዙ ፈርዖኖች አሉ ወገኖቼ። በጣም በሚገባ ሁኔታ እንድትሰሙኝ የምፈልገው ብዙ ፈርዖኖች አሉ ዛሬ። እግዚአብሔርስ ማን ነው? አንተስ ማነህ አለው ፈርዖን። እግዚአብሔርን የሚያክል ሰማይና ምድርን የፈጠረን አምላክ አያውቅም ፈርዖን። ስለዚህ ፈርዖን ምን አለ? አንተስ ማነህ? እግዚአብሔርስ ማን ነው አለ። አንድ ቃል ላንብብላችሁ ከሮሜ መጽሐፍ ምዕራፍ 1 ቁጥር 29 ላይ እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባቸውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ይህም የመጣበት ዋነኛ ምክንያት እግዚአብሔርን ለማወቅ ባለመውደዳችን ነው። ኢቭን መጽሐፍ ቅዱስ እንኳን ስናነብ ሶፊን ለመቃወም ወይም ደግሞ ሶፊን ለመደገፍ ብለን የምናነባቸው ሰዎች አሉ። በፍጹም የእግዚአብሔር ቃል የሆነ ሰውን ለመደገፍ ወይም የሆነ ሰውን ለመቃወም አናነብም። የእግዚአብሔርን ቃል በእውቀት ለመረዳትም አናነብም። የእግዚአብሔርን ቃል ስናነብ እሱ የማያልቅበት የሰማይ አምላክ እንዲያስረዳን ብለን ካላነበብን በእውቀት የእግዚአብሔር ቃል አይገኝም።
በአይምሮ በጥበብ የእግዚአብሔር ቃል አይገኝም። የእግዚአብሔርን እውነት ለማግኘት ከፈለጋችሁ እግዚአብሔርን በነፃነት እግዚአብሔር ሆይ አንተ ከቃል አስተምረኝ ብላችሁ የእግዚአብሔርን ቃል ብታነቡ በእውነት የትኛውም ሰው ከሚያየውና ከሚሰማው ነገር ይጠበቃል። ከሚያደርገው ነገር ያፍራል። የሚሄድበትን ጎዳና ይመርጣል። ሰው ምን ይለኛል የሚለውን ነገር ለማወቅ ሰው እግዚአብሔርን ማወቅ አለበት። በጣም በጣም በሚገርም ሁኔታ አንድ ቃል ላንብብላችሁ እዚሁ ሮሜ መጽሐፍ ምዕራፍ 1 ላይ ሮሜ መጽሐፍ ምዕራፍ 1 ከቁጥር 18 ጀምሮ እስከ መጨረሻ ድረስ ወይም ደግሞ እስከ 32 ያለችዋን ላንብብ። ምንም ማብራሪያ ምናምን አልሰጥም። የእግዚአብሔርን ቃል ላንብብ። እውነትን በአመፃ የሚከለክሉ ሰዎች በኃጢአተኝነታቸውና በአመፀኝነታቸው ሁሉ የእግዚአብሔር ቁጣ ከሰማይ ይገለጣልና ቁጥር 19 እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚችለው በእርሱ ዘንድ ግልጥ ነውና። ቁጥር 20 እና 21 የማይታይ ባህሪ እርሱም የዘላለም ኃይል ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከመሰረቱ ታውቆ ግልጥ ሆኖ ይታያልና። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውልም ልባቸው ጨለመ። ልብ ይጨልማል። እግዚአብሔርን ለማወቅ ሰው ካልፈለገ፣ የእግዚአብሔርን መንገድ ሰው ለመከተል ካልፈለገ፣ ወደ እግዚአብሔር ሰው ፊቱን ካላዞረ፣ ሰው አይኑ ባዶ አይን ነው፣ ስጋዊ አይን ነው። የልቦናውንና የፍቃዱን ለማየት ነው የሚያየው። የእግዚአብሔር አይን አይኖረውም። ቀጥሎ ምን እንደሚል ስማ። ቁጥር 22 ጥበበኞች ነን ሲሉ ደንቆሮች ሆኑ ይላል። ለምን? የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች 4 እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ። ስለዚህ እርስ በርሳቸው ስጋቸውን ሊያዋድዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ለምን? ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪ ፋንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ይሁን አሜን። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሶፊ አሁን ስትተረትራቸው ስትናገራቸው የነበሩ ነገሮች ተመልከት። ስለዚህ ማን ነው አሳልፎ የሚሰጠው? ራሱ እግዚአብሔር። ለምን? እግዚአብሔርን ለማወቅ ስለማይፈልጉ ወደ እግዚአብሔር ፊታቸውን ከማዞር ይልቅ ወደ ራሳቸው ስለሚያመጡ እዚያ። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸውም ለባሪያቸው የሚገባውን ስራ ለባሪያቸው የማይገባውን ለወጡ። እንዲሁም ወንዶች ደግሞ ለባሪያቸው የማይገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የማይገባውን ድፍረት በራሳቸው ተቀበሉ። ለምን? እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባቸውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃ ሁሉ ግፍ ነው። መመኘት፣ ክፋት ሞላባቸው። ቅንነትን፣ ነፍስ መግደልን፣ ክርክርን፣ ተንኮልን፣ ክፉ ጠባይን ተሞሉ። የሚያንሾካሾኩ ሐሜተኞች፣ አምላካቸውን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክተኞች፣ ክፋትን የሚፈልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደዚህ ለሚያደርጉ ሞት ይገባቸዋል።
የሚለውንም የእግዚአብሔርን ሕግ እንደዚህ ከሚያደርጉ ጋር ይስማማሉ እንጂ ድርጊታቸው ብቻ አይደለም። አንድ ነገር ልበል። ስለ ቃሉ እግዚአብሔር ይመስገን። ስለ ቃሉ ጌታ ይባረክ። ስለ ቃሉ በእውነት እግዚአብሔር ለዘላለም የተባረከ ይሁን። ግን አንድ ነገር እንበል። ሰው የፈጠረውን አምላክ መፈለግ አለበት። ስጋ ለብሶ እኔም ሶፍዬ በእውነት ነው የምነግርህ፣ ስጋ ለብሶ ወደ ምድር ሰማይና ምድርን የፈጠረ አምላክ ይሁን ብሎ ያደረገ አምላክ በዕብራውያን መጽሐፍ ምዕራፍ 1 ቁጥር 1 ላይ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ ያለ አምላክ እኔና እናንተን ለማዳን ዓለምን ለማዳን ይሄንን ስጋ ለብሶ ወደ ምድር መጣ። ሰው ድንጋይ ስለሆነ ነው እንጂ እግዚአብሔር ወደ ምድር የመጣው ሰውን ለማዳን ነው ሲባል ጨርቅህን ጥለህ ማበድ ነበረብን። ጨርቃችንን አውልቀን መሮጥ ነበረብን። ይሄንን አምላክ ወደ ምድር የመጣውን አምላክ ለማዳን የመጣውን አምላክ ሰው ለማወቅ እንዴት አይሞክርም? ሶፊ ከልቤ ነው የምነግርህ። ይሄንን አምላክ ሰው ለማወቅ ለምን አይጥርም? ይሄንን አምላክ መጽሐፍ ላይ ለምን አይፈልገውም? ምክንያቱም የእግዚአብሔር ቃል ተጽፏል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ በመጽሐፍ ተጽፏል። ለምን አንፈልገውም? ይሄን ሰማይና ምድርን የፈጠረ አምላክ ማን ነው? እሱ ማን ነው? ይሄ አምላክ እንዴት ቢወደኝ ነው በበደሌና በኃጢአቴ ሙት በሆንኩ ጊዜ እንደዚህ ዓለም አምላክ ተገዝቼ በምኖርበት ሰዓት የሥጋዬንና የልቦናዬን ፍቃድ እያደረግኩ እየኖርኩ ከፍጥረቴም የቁጣ ልጅ ሆኜ፣ ነገር ግን እርሱ በምሕረቱ ባለጸጋ ስለሆነ ከወደደኝ ከትልቅ ፍቅሩ የተነሳ በኃጢአቴና በበደሌ ሙት በሆንኩ ጊዜ ከክርስቶስ ጋር ሕይወትን ሰጠኝ። ማንን? እኔ ያን ኃጢአተኛውን ጫት ተሸክሞ ገራባ ይዞ የሚዞረውን የኃጢአት ጥግ ያለበትን አመንዝራውን፣ ሴሰኛውን፣ ገደል የገባውን፣ ሰዎች እንኳን ሊያዩት የማይፈልጉትን አብዮትን እሱን ለማዳን እግዚአብሔር ሰው ሆነ። አንድ ነገር በጣም እርግጠኛ ሆኜ ልንገራችሁ። ሮሜ 6:23 የኔ ስራ ሞት ነው የሚያስፈርደው። ለምን? የኃጢአት ደሞዝ ሞት ነው ስለሚል። ሞት የኃጢአቴ ደሞዝ ዋጋው መክፈል ስለማልችል እኔ ኃጢአቴን ላስተሰርይበት የምችልበት ስለሌለ የኮርማዎቹና የፍየሎቹ በብሉይ ኪዳን እየታረዱ የነበሩት እነዛ ሁሉ ሰውን ከኃጢአት ሊያስወግዱ አይችሉም። ነገር ግን የእግዚአብሔር ልጅ ኢየሱስ ስለ አብዮት እኔ ሞታለሁ አለ። ሞት ነው የሚያስፈርደው የእሱ ኃጢአት። አዎ እኔ ሞታለሁ። ማን ያለው ይሄንን? በመስቀል የሚሰቀል ሁሉ የተረገመ ነው ይላል መጽሐፍ። ስለዚህ ኢየሱስ ስለ እኔ እርግማን ኃጢአት ሆነ። ኃጢአት የማያውቀው አምላክ። ይሄ የጴንጤ ስብከት አይደለም። ይሄ የኦርቶዶክስ አይደለም። ይሄ የመጽሐፍ ቅዱስ ቃል ነው ወንድሜ። አውጣና ስማ። እኔ ከፈለክ ሳወራ አዳምጥ። ሁሉ ኃጢአት ሰርቷልና የእግዚአብሔር ክብር ጎሏቸዋል። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ። ይሄ እኔ ቃል አይደለም፣ ይሄ መጽሐፍ ቅዱስ ቃል ነው። ሰውና እግዚአብሔር የተለያዩበት ዋነኛ ምክንያት ኃጢአት ነው። ሰውና እግዚአብሔርን ያለያየው ኃጢአት ነው። ስለ ኃጢአታችን ደግሞ ኢየሱስ ክርስቶስ ሞቷል። ለምንድን ነው አምላክ ከሰማይ ወደ ምድር የመጣው? ለምንድን ነው አምላክ ሰው የሆነው? በሰውና በእግዚአብሔር መካከል የነበረውን ያንን የጥል ግድግዳ፣ ያንን የኃጢአት ክምር ሊያስወግድ። ለዚህ ምን አስፈለገው? መሞት።
እንዴት በአንዱ በአዳም በኩል ወደ ሰው ልጅ የገባውን ኃጢአት በአንዱ በኢየሱስ በኩል ደግሞ ከሰው ልጆች ሁሉ ሊያስወግድ የእግዚአብሔር ልጅ ኢየሱስ ወደ ምድር መጣ። ለዚህ እኮ ነው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና አለ። ሶፊዬ አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል አንድ አለ። ነቢይ የለም፣ ፓስተር የለም፣ ቄስ የለም፣ ሽማግሌ የለም። አንድ ግን አለ። በማ በኃጢአተኛው ሰውና በቅዱሱ እግዚአብሔር መካከል አንድ አለ። ይሄንን ያላወቀ ትውልድ ከእግዚአብሔር ጋር ሊታረቅ አይችልም። አንድ አለ። አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል መካከለኛ አንድ አለ። እሱም ሰው የሆነው ይላል። ሰው አልነበረም። ከፍጥረት ጀምሮ እሱ የእግዚአብሔር ልጅ ሆኖ ይኖር የነበረ። ዘፍጥረት 1 ላይ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ አለ። የዕብራውያን መጽሐፍ ላይ ደግሞ ሁሉ የሆነው በኢየሱስ ክርስቶስ እንደሆነ መጽሐፍ ይናገራል። ስለዚህ ሰው ያልነበረው ሰው የሆነው ኢየሱስ ክርስቶስ ነው። ለምን? ሶፊ ከነበረበት የኃጢአት ክምር፣ አብዮት ከነበረበት የኃጢአት ዕዳ፣ ደሞዝ ሊከፍል ያልቻለው ሞት የሚጠይቀው ኃጢአቴን እኔ አለ ኢየሱስ፣ እኔ ከእግዚአብሔር ጋር ያለያየህን አውቃለሁ አለ። እሱስ ምንድን ነው? ኃጢአት። ስለዚህ ስለ ኃጢአት እኔ ሞታለሁ፣ የኔን ጽድቅ የኔን ቅድስና ሰጠሃለሁ። አንተ ከኔ ደም የተነሳ ከእግዚአብሔር ጋር ትታረቃለህ። እርቅ የተፈጠረው በመካከለኛው በሊቀ ካህኑ በጠበቃው በአማላጁ በኢየሱስ ክርስቶስ ብቻና ብቻ ነው። አንድ ቃል ብቻ ብዬ ላብቃ። የዮሐንስ ወንጌል ምዕራፍ 14 ቶማስ የኢየሱስ ክርስቶስ ደቀ መዝሙር ጥያቄ ጠየቀ። ምን ብሎ እንስማ? ልባችሁ አይታወክ፣ በእኔም እመኑ፣ በሰማይ ባለውም አባቴም ደግሞ እመኑ። እሄዳለሁ፣ ሄጄም ስፍራ አዘጋጅላችኋለሁ። ባዘጋጀውላችሁም እናንተ ትሆናላችሁ። ዳግመኛ እመጣለሁ፣ እወስዳችኋለሁ፣ መንገዱንም ታውቃላችሁ፣ ወደሚሄድበትም ታውቃላችሁ አላቸው። ቶማስ ግን አናቅም አለ። እንግዲያውኑ ስማኝ ያለ ቶማስ፣ እኔ እውነትም ሕይወትም መንገድም ነኝ፣ በእኔ በቀር ማንም ወደ አባቴ የሚመጣ የለም። ወገኖቼ እግዚአብሔርን ለማወቅ ውደዱ። እኔ ከየትኛውም ሃይማኖት ጋር ምንም አይነት ጸብ የለኝ። የትኛውም ሃይማኖት ይጠፋል ብዬም አላምንም። የትኛውም ሃይማኖት ልክ ነው አይደለም አለ። መጽሐፍ ቅዱስ ግን ልክ ነው። የእግዚአብሔር ቃል ግን ልክ ነው። እግዚአብሔር ግን ልክ ነው። ስለዚህ ሰው ከእግዚአብሔር ጋር መታረቅ ከፈለገ እግዚአብሔርን ይፈልግ። እግዚአብሔርን የማይፈልግ ሰው፣ ሰውን ትራሱ የሚያደርግ ሰው የተረገመ ነው ይላል መጽሐፍ። በእውነት ሶፊዬ ቴንኪው፣ ጌታ ይባርክ፣ ዘመን ይባረክ። እዚህ ላይ ያላችሁ ሰዎች በሙሉ እግዚአብሔር ይባርካችሁ። ይህን ሰማይና ይህን ምድር የፈጠረ ሰውን ለማዳን ሰው ሆኖ ከቅድስት ድንግል ማርያም የተወለደ እሱ ጌታ የሆነው አምላክ ጌታ ይባርካችሁ። ተባረኩ፣ ዘመናችሁ ይባረክ። ኢየሱስ ፈራጅ ነው አማላጅ ነው። በአሁኑ ሰዓት ጥያቄ አለና መልስልን እና ጥያቄ አለ መልስልን እና ደምረው። እኔ መከራከር ባልፈልግም ኢየሱስ ክርስቶስ አማላጅ፣ ፈራጅ ኤቭሪቲንግ ይሄን ከምን እንደሆነ ታውቃለህ። አማላጅና ፈራጅ አይለያይም። አንዴ አማላጅና ፈራጅ አይለያይም። በቃ ወይ አንተ የምታወራ ከሆነ ዝም ልበል። ይኸው ጥያቄ ነው የጠየኩልህ። እሺ ጥያቄን በደንብ ስማኝ ወንድም ደምረው፣ በደንብ እንድትሰማኝ የምፈልገው አንተ ስለ ሊቀ ካህን አታውቅም። አንተ እግዚአብሔር ራሱ ማን እንደሆነ አታውቅም። እኔ አሁን ጀጅ እንድታደርገኝ ሰው የምፈልገው ኢየሱስ አማላጅ ነው ፈራጅ ነው? ጥያቄ ከሆነ የምትጠይቀኝ
የምትጠይቀውን ጥያቄ በአግባቡ ጠይቅ። ኢየሱስ ክርስቶስ ፈራጅ ነው። ኢየሱስ ክርስቶስ ቁጥር ይኸውልህ ስማኝ፣ ኢየሱስ ክርስቶስ ፈራጅ ነው። ኢየሱስ ክርስቶስ አማላጅ ነው። ኢየሱስ ክርስቶስ ሊቀ ካህን ነው። ኢየሱስ ክርስቶስ መካከለኛ ነው። ኢየሱስ ክርስቶስ አማላጅ ነው። ኢየሱስ ክርስቶስ ብቸኛ የኃጢአት መስዋዕት በግ ነው። ቀጥላው። እሺ ፈራጅ ምን ማለት ነው? አማላጅ ምን ማለት ነው? አይጋጭብህም? አይጋጭብኝም። አንተ የሚጋጭብህ ለምን እንደማይጋጭብኝ አሁን ኢየሱስ አማላጅ ከሆነ እንዴት ፈራጅ ይሆናል? ኢየሱስ ክርስቶስ አሁን ፍርድ ላይ አይደለም ያለው። ኢየሱስ ክርስቶስ የፍርድ ሰዓት አለ። ጠብቅ፣ እሱ በቅርብ ጊዜ ይሆናል። ፈራጅ ነው አልከኝ። አሁን ፈራጅ ነው ስትለኝ በትክክል ማረጋገጫውን ንገረኛ። በስሜት አትናገር። ፈራጅና አማላጅ የሚለውን ለይተህ ንገረኝ። ወንድም ደምረው አፋፌን ስላልከኝ የእግዚአብሔር ቃል አይቀየርም። የእግዚአብሔር ቃል ኢየሱስ ክርስቶስ አማላጅ ነው። ኢየሱስ ክርስቶስ ፈራጅ ነው። እኔ አሁን ትርጉሙን ነው የምፈልገው። ትርጉም ምንድን ነው የፈለግከው? በምን ላስረዳ? አሁን አንተ ፈራጅነቱንም ትቀበላለህ፣ አማላጅነቱንም ትቀበላለህ። አይቀላቀልብህም። ከሁለት አንዱ ነው መቀበል ያለብህ። ስጋዊ አንተ እኮ ፍጥረታዊ ሰው ስለሆንክ ነው የማይገባ። እኔ በመንፈስ ነው መንፈሳዊ ሰው ስለሆንኩ ነው የሚገባኝ። ችግር የለውም። መንፈሳዊ ሰው ምን አይነት እንደሆነ አሁን እንለያለን። አሁን አይገባህም በፍጹም። አንተ በስብከት ሞኝነት ኢየሱስን ካልተቀበል በጥበብ አይገባህም። ግድ የለም ግድ እሱ ይቆየንና አሁን በስሜት የተናገርከውን ህዝቡ እያዳመጠ ስለሆነ የፈራጅን ትርጉም የአማላጅነትን ትርጉም ንገረን። ኢየሱስ አሁን አማላጅ ነው ካልክ ፈራጅነትን መቀበል የለብህም። ኢየሱስ ፈራጅ ነው ካልክ አማላጅነቱን መቀበል የለብህም። ከሁለት አንዱ ነው መቀበል ያለብህ። ከሁለት አንዱ ግዴታ ነው። በጣም ጥሩ ደምረው ወንድሜ። አሁን አንድ ነገር ስማኝ ወንድም ደምረው፣ በሚገባ የምትሰማኝ ከሆነ አንድ ነገር ብቻ ስማኝ። መጀመሪያ አንተ የእግዚአብሔር ልጅ መሆን አለብህ። የእግዚአብሔር ልጅነት የሚገኝበትን መንገድ ማወቅ አለብን። የእግዚአብሔር ልጅነት የሚገኘው ከኃጢአት ባለፈውም ሸውደኛል። አሁንም ሌላ ውስጥ አትግባ። ቀኑ ማውራት እንችላለን። አሁን ፈራጅና አማላጅ የሚለውን ከሁለት አንዱ ተቀበል። ከሁለት አንዱ ከነ ማስረጃ ይኸውልህ ደምረው ነገርኩህ እኮ ለፍጥረታዊ ሰው ይሄ አይገባውም። ምን ማለት ነው? አንተ በበደልና በኃጢአት ሙት ነህ። አንተ በበደልና በኃጢአት ያለ ክርስቶስ ነው ያለው። መጀመሪያ መልስ። ምንም ሌላ ርዕስ ውስጥ አትግባ። አለቀ። አማላጅና ፈራጅነት ልጅነትን ካገኘ በኋላ ጥያቄውን ጠይቀኝ። ስለዚህ ከነገርከኝ ምልጃው ያለው እዛ ጋር ስለሆነ ነው። በቃ ከዛሬ ጀምሮ የማታውቀውን ኢየሱስ ክርስቶስን እንዳሰብክ በኢየሱስ ክርስቶስ ስም በጣም ነው የምሰብከው ያለ ማቋረጥ። እወቀዋ። የትኛውን የትኛውን እኮ ይኸውልህ ደምዬ ኢየሱስ ክርስቶስ ያስታረቀ ከእግዚአብሔር በምኑ እንደሆነ ከነገርከኝ ልጅ ነህ እናወራለን። በስሜት አትናገር። ረጋ ብለህ እውቀት ባለው ነገር ተናገር። ገባ? ለመሰለ እሺ። ኢየሱስ አማላጅ ነው። አሁን ያማልዳል። ከማ ነው የሚያማልደው? ከራሱም ከእግዚአብሔርም። እንዴት አድርጎ ስንገርኝ። እየወደቀ እየተነሳ አይደለም መቼም እኮ አሁን ላይ ኢየሱስ አማላጅ ከሆነ የግድ አሁን ላይ መስቀል ላይ መሰቀል አለበት። አሁን ላይ አማላጅ ነው የምትል ከሆነ ገባ? መሰቀል አለበት። አለበለዚያ አማላጅ የሚለውን ነገር ማንሳት መቻል አለበት። ደምዬ ወንድሜ አሁን በደንብ ስማኝ። ኢየሱስ ክርስቶስ ለዘላለም የሚኖር ሊቀ ካህን ነው። እኔ ነገርኩ። እሱ ዕብራውያን 9 ላይ ያለው ነገር እናወራበታለን። ግን አሁን ዕብራውያን 9 አይደለም ዕብራውያን ከ6 ጀምሮ ነው ያለው። ኢየሱስ ክርስቶስ ሊቀ ካህን ነው። አሁን ማለት አልችልም። አማላጅና ፈራጅነትን ማወቅ መቻል አለበት። ይህንን ማታክ ከሆነ ዝም ብለህ በስሜ መናገር የለብም። አማላጅ ከሆነ ትርጉምን ንገረኝ፣ ፈራጅ ከሆነ ትርጉሙን ንገረኝ። ሌላ ቦታ መግባት አትችልም። አለቅም። በቃ እየነገርኩህ ነው። በጉልበት ነው እንዴ ደምረው?
በጉልበት አይደለም፣ እውነታውን ነው የምነግርህ። እውነታው ኢየሱስ አሁን ላይ እሺ፣ አሁን ስማ፣ እሺ፣ ልቀጥል እኔ ይኸው ሚዩት አድርጊልህ። በብሉይ ኪዳን ዘመን ማን ነበር የሚያስታርቀው? ቀጥል። እየነገርኩ ነው። ሚዩት አድርጌልሃለሁ። የአማላጅና የፈራጅን ልዩነት ኢየሱስ አሁን ፈራጅ ወይስ አማላጅ ነው? አስቀምጥ ራስህ። ይኸው ሚዩት አድርጌልሃለሁ። ደምረው ኢየሱስ ክርስቶስ ወይ አማላጅ ነው ፈራጅ ነው አትበለኝ። እኔ መጽሐፍ ቅዱስ ነው የሚለውን ነው እየነገርኩ ያለው። ኢየሱስ ክርስቶስ የማይሻር ሊቀ ካህናችን ነው። ዘወትር ደግሞ እኛን ለማማለድ በእግዚአብሔር ቀኝ በሕይወት ይኖራል። ወንድሜ መጽሐፍ ቅዱስ ነው የሚለው፣ አብዮት እኮ አይደለም የሚለው። እኔ ነኝ እንዳልኩት። እሺ ሊቀ ካህን ስራው ምንድን ነው? ሰውና እግዚአብሔር በሰውና በእግዚአብሔር መካከለኛ ነበር። እሺ ፈራጅ ምን ማለት ነው? ፈራጅ ማለት ደግሞ በሰው እያንዳንዱን እንደ ድርሻው የሚፈርድ እንደ ስራው የሚሰጥ። እሺ ኢየሱስ አሁን በመለኮትነቱ ፈራጅ ነው ፈራጅ አይደለም? ደምረው ኢየሱስ ክርስቶስ ፈራጅ ነው አልኩህ እኮ። እሺ ኢየሱስ ክርስቶስ አሁን በመለኮትነቱ አማላጅ ነው አማላጅ አይደለም? አማላጅ ነው አልኩህ ሰውዬ። ለምንድን ነው የምትከራከረኝ? አንተ መለኮት ያማልዳል? ደምዬ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። መቼም እንዳትስተው። ይሄን አሁን መለኮት አማላጅ ነው እያልክ ነበረ ወንድሜ። ደምረው ለእውቀት ነው የመጣኸው እንዴ አንተ? በእውቀት እኔ መለኮት አማላጅ ነው እያልክ ነበር። አሁን ይኸውልህ ስማኝ፣ ስማኝ ደምረው፣ እኔ አብዮት የምፈራው አንድም ነገር የለኝ። ወይም ደግሞ እዚህ ጋር ህዝብ መሃል እንዲህ ስላልከኝ የሚቀየር ነገር ያለ መስሎ ከሆነ ተሸውዳል። እኔ እንደዚህ አድርጌ የሆነ ነገር ጥያቄ አስገብቼ አብዮትን እንደዚህ ያደርጋለሁ ብለህ ከሆነ ተሸውዳል። ደምዬዋ ደምረው ወንድሜ፣ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው እንዳትረሳኝ። እሺ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ በምድር ላይ ሲንቀሳቀስ ነበረ አይደል? ቴንክ ዩ። በምድር ላይ ሲንቀሳቀስ ኢየሱስ ክርስቶስ አንድ ጊዜ በምድር ላይ የፈጸመው ምልጃ ለዘላለም የሚሆን ነው አይደል? ኢየሱስ ክርስቶስ እኛን ለማማለድ በሕይወት ይኖራል። አንተ እያልክ ያለው ሰው ሁሉ ታርቋል እያልከኝ። አይዞህ አቤትዬ አይዞህ። ኢየሱስ ፍጹም ሰው ፍጹም አምላክ ነው ብለህ ካልክ፣ ኢየሱስ ፍጹም ሰው ፍጹም አምላክ ነው ብለህ ካልክ፣ ኢየሱስ ምድር ላይ ያለ ፈራጅ ነበረ? አዎ። የቱ ጋር ነበር የፈረደው? በምንድን ነው የፈረደው? አንተ ሰውዬ ጤነኛ አይደለም እንዴ? ኢየሱስ ክርስቶስ እኮ ሰው ብቻ አይደለም። ኦኬ አሁን ኢየሱስ ሰው ነው ወይስ መለኮት ነው? ደምረው አንተ በእውነት ከልቤ ነው። በጣም የተሳሳተ መንገድ ላይ ነው ያለው። የእውነት ነው። መልስልኛ። ደምረው እኔ መከራከር አልፈልግም። ስማኝ፣ እኔ ኢየሱስ ክርስቶስ ፍጹም ሰው አዳምጠኝ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ፍጹም ሰው ፍጹም ምንም ነገር አታውቅም። ደምረው ምንም አታውቅም አንተ። ኢየሱስ ክርስቶስ እሱ አምላክ ነው፣ እሱ ሰው ነው። አትለያየው። ጨርሻለሁ። በቃ አትለያየው። ኧረ እባክህ አስጨናቂው፣ እናንተ እኮ ፍጥረታዊ ሰዎች ናችሁ። ምንም ነገር እኔ አልፈርድባችሁም። እግዚአብሔር ልቦናችሁን አይናችሁን ያብራው። በእውነት ከድቅድቅ ጨለማ ወደሚደንቀው ብርሃን ያውጣችሁ። በእውነት የሰማይ